ቡኻሪ እኮ ሰው ነው፣ እንደኔ እናንተ ተራ ሰው ነው። ለመጀመሪያ ጊዜ ቡሃሪ ውሸታም ነው የሚል አገኘ። ድገም፣ መጠየቅ ይቻላል። ጀሚል ተመለስ። በደንብ ይጠየቃል። ተጠይቆም ተመልሷል። መልካም። አላህ ጭንቅላት አለው? በቁርአናችን ላይ አምሳያ የለውም። አላህ እጅ አለው? አምሳያ የለውም። አላህ እጅ አለው ወይ? ቁርአኔ ላይ የሚለውን ብቻ ነው የምመልስልህ። አላህ እጅ አለው ወይ? ቁርአን ላይ አደምም በሁለት እጆቼ ሰርቸዋለሁ ይላል። አምሳያ የለውም ብለህ ነበር እኮ። አዎ አምሳያ የለውም። ምን ታዲያ ለምንድን ነው እሱ? ወይም ደግሞ ታዲያ አልጠየቁም? እጅ አለው አይደለ? እጅ ብሎ የሚጠራው ምናልባት ኃይሉን ይሆናል። አሃ ምናልባት ነው። አላህ ምናልባት ነው። ቴንክ ዩ። እግሩስ? አንተ የምትናገረው አሁን መሰለህ እግሩስ ስሮች የተለያየ ሀሳብ ያስቀመጡት ስለ ሙፈሲር ለምን ታወራለህ? ላይ ነው የምትናገረው። ቁርአን ላይ እኔ የምፈልገው እሱ ስለሆነ አቂዳ ላይ ስለሆነ እናንተ የምትማሩት ነቢያቸው አስተማራችሁ አቂዳ ስላልሆነ ሙፈሲሮቹ ካለ እኔ አልመላለስ ከሱ ጋር። ስለዚህ እጁ ምን እንደሆነ አታውቅም። እጁ ምን እንደሆነ አታውቅም። አታውቅም። እሺ አላህ ከሌሊቱ አንድ ሶስተኛ ይወርዳል? አይወርድም። ኦኬ አላህ ከሌሊቱ አንድ ሶስተኛ ይወርዳል የሚል የጠማማ አስተምሮ ነው? ስህተት ነው ብለህ ታምናለህ? ለምሳሌ አንድ ንጉሥ ቤተ መንግስት ሰራ ሲባል አልጠየቅኩም። አላህ እንደዛ ነው። ለአእምሯችን የሚመቸን ነገር ነው የምናወራው። ምክንያቱም ሱራ 42:11ን ጠቅሰህ አላህ ማንንም አይመስልም ብለህ ነበረ። እኔ ደግሞ ሱራ 16:74ን ጠቅስብህና ለአላህ ምንም አይነት ምሳሌ እንዳትጠቀሙ የሚለውን ዘጋባለሁ። ቤተ መንግስት ንጉሥ ምናምን አትበል። አላህ ይወርዳል አይወርድም ብለህኛል አለ። ስለዚህ አላህ ማይወርድ ከሆነ አላህ ይወርዳል የሚሉት ስህተተኛ ናቸው ማለት ነው። ማይክን አንሳውን መሐመድ። በዚህ መልክ ከተናገሩ አላህ ራሱ የሚወርድ ሆነው አድርገው ከተናገሩ ስህተተኞች ናቸው። ኦኬ እናመሰግናለን። አላህ ራሱ ይወርዳል የሚሉ ሰዎች ስህተተኛ ናቸው። ቢንጎ። ኦኬ ጀሚል ተመለስ። ጀሚል ፖዝ ምቶ ነው። ኦኬ አላህ ይህን ያለው አላህ ሁሉን ያካተተ ከሁሉ ነገር በላይ ነው። በላይ ስትል ምን ጭንቅላቴ ላይ? ከሁሉ ነገር በላይ አንተ እኮ ከሁሉ ነገር በታች ነህ። ከምን በላይ? አንተ ከሰማይ ከዳመና ከምናምን ስር ነህ። እሱ ከሁሉ ነገር ከሰማያትም ከአርሽም በላይ ነው። ኦኬ በላይ ስትል በምንድን ነው? እንዴት ነው ያለው? በስልጣን። ይህንንም ነገር የምንመረምረው ነገር አይደለም። ኦኬ ማይመረመር ነው። ማይመረመር አለ ማለት ነው። አሁን እኔ የገባሁበትን ነገር ለምን ማይመረመር አለ ማለት ነው? ቆይ የአላህ ስልጣን ከሰማይ በላይ ነው። ስልጣኑ በላይ ነው። እዚህ ስልጣን የለውም አላ። ኤኒዌይስ ስልጣን እዚህ ምድር ላይ የለውም አላ። በስልጣኑ ስልጣን ምን እንደሆነ ዊዶን ነው። ስልጣኑ ግን ከላይ ነው። እዚህ ስልጣን የለውም አላ። ኤኒዌይስ አይመረመርም። አንተ ነው ያልከኝ። በስልጣኑ አላልከኝም። እኔ አላልኩም። አርሽ በላይ ነው ሲባል እኮ አርሽ ምንድን ነው? ዙፋን ነው። ከዙፋን በላይ የሆነ በሙሉ ስልጣን አለው። ንጉስም ዙፋን ላይ ነው ሲባል ዙፋኑን ተጎናጸፈ ሲባል ስልጣኑን ተጎናጸፈ ማለት እንደሆነ እናውቃለን እኮ ይሄንን። ኦኬ ስለዚህ በምኑ ነው ያለው? ከአርሽ በላይ አላህ ሁሉን ያማከነ ነው። በምኑ ነው ከአርሽ በላይ ያለው ነው ያልኩት። እኔ ጠየኩህ። ከአርሹ የበላይ ነው። አሁን ንግግራችን ከአርሹ የበላይ አርሹ ይበልጣል ወይንስ አላህ ይበልጣል አይደለም ጥያቄ። ቁርአናችን ላይ አዳምጥ። አንተ ራስህ የበላይ ነው የበታች ነው አልጠየቅኩም። እኔ ከአርሹ ጋር እያነጻጸርኩት ማንኛው ቁመቱ ይበልጣል ማንኛው ውፍረቱ ይበልጣል አይደለም ጥያቄ። የት ነው ያለው ብዬህ ነው የጠየቅኩህ አይደለም። ቦታ ነው የጠየቅኩህ። አናቅም፣ ማንም አያውቅም።
እናመሰግናለን። ስለዚህ ስለ አላህ ምንድን ነው የምታውቀው? ሁኔታ ላይ እንደሆነ ስለ አላህ ፈጣሪ ራሱ ማንም አያውቅም እኮ አታውቅም። ስለ አላህ የምታውቀው ነገር የለም አይደለም? አሁን ማንም አያውቅም። ቁርአንም ማንም አያውቅም እያልኩ ነው። የማይታወቅ ነገር አትጠይቀን። የምናውቀው የማይታወቅ ነገር አትጠይቀን ማለት ስለ አምላክ ሳታውቅ ምንድን ነው የምታመልከው? ካለ መኖሩን ብቻ ስለማምንበት ማንም ማያውቀውን መኖሩን እንዴት ነው የሚያውቀው? አምላክ ስለሆነ ብቻ መኖሩን በምን ታውቀዋለህ? እምነት ማለት ታዲያ እምነት ማለት ምን ማለት ነው ታዲያ? ምን እንደሆነ ማን የት እንዳለ እንዴት እንደሆነ እንኳን ማታውቀውን አለ ብለህ በምን ነው የምታውቀው? መሐመድ አለ አልከኝ አለ አልከኝ የት ያለው ስለ ማንም አያውቅም አልከኝ መልሰህ። የት እንዳለ እንኳን ማይታወቅ ከሆነ ምን እንደሆነ ማይታወቅ ከሆነ ዝም ብሎ አለ እንዴ? በምን አይነቱ ቆይ ነገ አንተ የኔን አነጋገር አትቀይረው። በምን አይነት ሁኔታ ላይ እንዳለ አናውቅም። ነገር ግን እሱ የሁሉ በላይ ነው፣ እናውቃለን። ይሄንን ፈጣሪያችን መሆኑን እናውቃለን። በምንድን ነው የበላይ የሆነው? በምንም ነገር አናውቀውም። እምነት ዛት አለው አለኝና እምነት ማለት እኮ ያላየኸውን ያነካኸውን ምን እንደሚመስል የማታውቀው ነገር መኖሩን ማመን ማለት እኮ ነው። ስለዚህ ዝም ብሎ ብላይንድ ሊፎሎው ቅድም እንዳለው አጠይቁ ዝም ብላችሁ ተከተሉኝ የሚለውን አፕላይ አደረግከው ማለት ነው። ለአንተ እንደዛ ይመስልሃል። ነገር ግን እምነት ማለት ያላየኸውን ያነካኸውን ያልዳሰስከውን ነገር የዛ ነገር መኖርን አምነህ መቀበል ማለት ነው። አይ ምንም የተገለጠ ነገር ከሌለ እኮ ምኑን ነው አምነህ የምትቀበለው? አለ ብለህ የምትቀበለው በቃ አለ ብዬ እምነቴ ነው። እምነቴ እንደዛ ብሎ ተቀብሎታል። አንተም እኮ ፈጣሪህን አላየኸውም። ከአንተም በፊት ያሉት በሙሉ አላዩትም። እንዴት አምነህ ተቀበልከው? እኔ በደንብ አድርጌ እኔ የምቀበልባቸው አመክንዮች አሉኝ። ምክንያቱም ልጁ ገልጦታል። ከምንም በላይ በነቢያት ሲናገር ቆይቶ እግዚአብሔር በነቢያት ዕብራውያን ምዕራፍ 1 እንደሚናገረው በነቢያት እግዚአብሔር ሲናገር ከቆየ በኋላ መጨረሻ ላይ ዘመኑ ፍጻሜ ሲደርስ በልጁ ተናግሯል። ልጁም በአብ እቅፍ ያለው ተርኮልናል። ስለዚህ በልጁ በደንብ አድርገን ሁሉን ነገር እናውቃለን። አንተ እኮ አሁን አላህ የት ነው? ምንድን ነው? እጁ ምንድን ነው? እንደዚህ ምንም እናውቀው የለም፣ አናውቅም። እሺ ማብራራት ስላላ ማብራራት ይፈቀዳል? አዎ ይፈቀዳል። ኦኬ የሚፈቀድ ከሆነ ባት ማብራራልን። ባት ማለት ምን ማለት ነው? ቆይ አንድ ጊዜ አዳምጠኝና እዚህ ጋር አንድ ነገር አለ እኮ ትቀጥላለህ። እንድሰጥ እድሉን አላህ ባቱን ይገልጣል የሚለውን ተተቀበልክ። ባት ምንድን ነው? እንዴት ነው የሚገልጠው? አብራራው እስኪ። ይሄ አንተ ያመጣኸው ጥቅስ የውመ ይክሸፉ ሳቅ የሚለው ነው። ባት በሚገለጽ ጊዜ ይላል። በሌላ ጥቅስ ላይ ደግሞ ምን ይልሃል? የውመ ተልተፉ ሳቁ ብሳቅ ይላል። እንግዲህ እዚህ ጋር ይሄ ነገር ባትን ነው የሚያመለክተው ማለት ነው። ሀዲሱን አትቀበልም? ሀዲሱን አትቀበልም? ባቱን እንደዚህ ልብሱን ከፍ አድርጎ እንደዚህ ባቱን ያሳያል የሚባል ነገርን አልቀበልም። ቴንኪው። ስለዚህ ሀዲሱ ቅጥፈት ነው ማለት ነው። ቡኻሪ ዋሽቷል ማለት ነው። አዳምጠኝ እሺ። ቡኻሪ ዋሽቶ ይሆናል፣ ግድ የለህም። ቡኻሪ እኮ ሰው ነው፣ እንደኔ እንዳንተ ተራ ሰው ነው። ለመጀመሪያ ጊዜ ቡኻሪ ውሸታም ነው የሚል አገኘ። ድገሙ። ለመጀመሪያ ጊዜ ከቁርአን ቀጥሎ ሞስት ኦተንቲክ የሚባለው ቡኻሪ ነው። ቡኻሪ ዋሽቶ ይሆናል። ዋብያ ነው እያወቁ ማለት ነው። ሀሳቤን ሳታቅ ከምላስ ላይ ነገር ይዘህ ማጨብጨብ ምናምን አይጠቅምህም። ቀጥል። ተስማምቶኛል። ቡኻሪ ውሸታም ነው። እኛም እያልን ያለ ነው ቡኻሪ እነኚህ የሚባሉ ውሸታሞች ናቸው። አንድ ጊዜ አዳምጠኛ። የውመ ይክሸፉ ሳቅ ሲል ባት በሚገለጽበት ጊዜ ተብሎ የተተረጎመው ንግግር በአረብኛው ትክክለኛው እኔ እሱን አልጠየቅኩም። እኔ አልጠየቅኩም። ሀዲሱን ነው የጠየቅኩህ። ቡኻሪ 74:39 ነው የጠየቅኩህ። ሀዲሱ እኮ ይኸውልህ የአቂዳ ንግግር ነው። አቂዳ ማለት ደግሞ በሀሳብ የነብይ ንግግር የአቂዳ ዝም ብሎ የነብይ ንግግር ተቀባይ ነው አይደለም? እዛ ጋር ነው ወይንስ በነብይ ላይ የተቀጠፈ ነው? ነብዩ የተናገረው ከምን ተመርኩዞ ነው? ከቁርአኑ ተመርኩዞ ነው።
ጌታዬ ባቱን ይገልጣል አለ። ስለዚህ አንተ ምን አልክ? ባት የሚገለጥ ከሆነ እንደ ሱሬ የሚገለጥ የሚወለቅ ነው። ይሄ ቅጥፈት ነው፣ ቡሃሪ ዋሽቶ ይሆናል አልከን አደለ? ትክክል። እንደሱ ብሎ ካለ ውሸቱን ነው። እናመሰግናለን። እሺ የእኛ ጌታ ባቱን ይገልጣል። ቅድም እንዳልከው አንተን እንደ ሱሬ እንደሚያወልቅ እንደሚለብስ እንደዛ ገልጦ ባቱን ያሳየናል የሚሉ ሙስሊም መሆን ይችላሉ? እንደ ሱሪውን እያወለቀ ምናምን ባቱን ያሳያል የሚል ካለ ባቱን ገልጦ ያሳያል የሚል ካለ ወንበዴ ነው ማለት ይሄ ውሸታም ነው የሚባለው። ወንበዴ ውሸታም ነው። ወንበዴና ውሸታም በአላህ ላይ እንደዚህ የሆነበደ ሰው ሙስሊም ተብሎ ይጠራል? አይጠራም። እናመሰግናለን። ሰምታችኋል ውዶቼ፣ ከስር ያላችሁ አላህ ባቱን ገልጦ ያሳያል የሚል ወንበዴ ነው፣ ሙስሊምም አይደለም። እንደዚህ ብለው የሚጠይቁን ሰዎች የአላህ ልብሱ ምንድነው ብለህ ጠይቃቸው። ምን ለብሶ ነበር ብለህ ጠይቃቸው። ፈጣሪ ልብስ ይለብሳል እንዴ? ሱሪ ይለብሳል? ቀሚስ ይለብሳል? የሌለ ወሬ ነው። ስለዚህ እንደዚህ አሁን ቡሃሪ እየቀጠፈ ነው ማለት ሙሐመድ ደግሞ ምን ብሏል? እኔ አላልኩትን ይህን ሙሐመድ አላለም ብለህ ነው የምታምነው? የዚህን ነገር ሀሳቡ አንድ ደቂቃ ብቻ ስጠኝና ላብራራ። እሺ ቀጥል። ባት በሚገለጽበት ጊዜ የሚተረጉመው ትርጉም ምንድን ነው? ሁሉ ነገር ወደ ታች ዝቅ የሚልበት በሚል ነው የሚተረጉመው። ምክንያቱም ባት ተብላ የተጠራችው እዛ ጋር ሳቅ የሚለው ነው። ሳቅ ማለት ደግሞ በሌላ ጥቅስ ላይ ደግሞ የውመ ተልተፉ ሳቁ ብሳቅ፣ ባትና ባት በሚጠባበቁበት ወይም በሚጠላለፉበት ጊዜ ማለት ነው ቀጥታ ስትተረጉመው። ሀሳቡ ግን ምንድን ነው? የሰዎች ልጆች በትንሣኤ ቀን የሚሄዱበት ግራ በሚገባቸው ጊዜ፣ ወደዚህ ግራ በሚገባቸው ጊዜ እንደማለት ነው። ስለዚህ ይሄ ምሳሌያዊ ንግግር እንጂ የፈጣሪን ልብስ ለብሶ ልብሱን ከፍ አድርጎ ምናምን የሚል ካለ ያ ውሸታም ሰው ነው። ሙስሊምም አይደለም። እናመሰግናለን። እኛ የምንፈልገው እሱን ነው። እየተግባባን ነው። አሁን ቲክቶክ ላይ ያሉ ንጽጽር የሚሰሩ ሁሉ አላባቱ ምሳሌያዊ ንግግር ነው። ተስማምቻለሁ። ንጽጽር የሚሰሩ ቲክቶክ ላይ የምታውቋቸው አብዛኞቹ 95-97%ዎቹ የዋብዮቹ ያሉት እንዳለ ዋብዮቹ አላህ ባቱን ገልጾ ያሳየናል ብለው የሚያምኑ ናቸው። ሙሐመድ ደግሞ እነኚህ ሰዎች ሙስሊም አይደሉም ብሎናል። እናመሰግናለን። የዋብያ ሴክት ተከታዮች ዘሆል ይህንን አላህ ባቱን ገልጦ ያሳያል ብለው የሚያምኑ እነዚህ እኮ ሀብያዎች አሉ እንጂ ረሱል አለ ብለው ተናግረዋል። እነሱ አመለካከታቸው ትልቁ ላይ አድርገኝና አንድ ነገር ላሳይ። በዚሁ በባቱ ዙሪያ አንድ ኡስታዝ የሰጡትን መልስ ላሳየውና ማን ነው የሚለው ስላለ መሐመድ እሱን ላሳየው። ስማቸውን አላውቀውም፣ እናንተ ታውቋቸው ይሆናል። ኡስታዙን ላሳያቸው እንዴ ትልቁ ላይ ማለት ይችላል ወይስ እዚሁ ላሳይ? ችግር የለውም። ታች ሞኝ ክርስቲያን መቀየር ትችላለህ። ያገኘሁት እሱን አሳየኝና ግን በቀጥታ ወደ ቅድም ስትናገር የነበረው ሱረት ባት ተብሎ የሚጠራ የእግር አካል ነው። ጠብቀኝ ተፍሲሩን አመጣና አልቀልም። ስንት አልከኝ? ስንተኛው አያ? 48 ባት የሚገለጥበት ቀን የሚለው የውመ ዩክሸፉ አን ሳቂም ወዩድዑነ ኢለ ሱጁድ ፈላ የስተጢዑን የሚለው አያ ነው አልኩ። ቁጥሩን የፈለኩት እኮ። እሺ 42ኛው አያ ሱረቱል ቀለም ባዕድ አዑዙ ቢላሂ ሚነ ሸይጣን ረጂም የውመ ዩክሸፉ አን ሳቂም ወዩድዑነ ኢለ ሱጁድ ፈላ የስተጢዑን ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው፣ ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቂም ማለት የዛን ቀን መቼ? ባት በሚገለጥበት ቀን ማለት አላህ ስብሐነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው።
የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ ሱብሓነሁ ወተዓላ በቁርአኑ ላይ በተገለጸ መሰረት እግሩ ማለት ነው ባት። አዎ ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል። ያን ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። አርረሕማኑ ዐለል አርሽ እስተዋ ከአርሽ በላይ ነው አላህ ካለ ያለህን ነው የምትቀበለው። ያው ጨርሻለሁ። ይሄ በጣም ትልቅ ኡስታዝ ነው። መሐመድ ከድሪሳ ይባላል። ኦልሞስት ንጽጽር ያስጀመረ ሰው ነው ከአቡ ሀይደር ጋር ማለት ነው። እነሱ እንደዚህ ነው የሚያምኑት ማለት ነው። ያ መሐመድ እንግዲህ እኛው ሙስሊም አይደለም ብሎ ነው የሚያምነው። ምክንያቱም ቅድም እንዳለን አላህ ባቱን ይገልጣል ባት አለው የሚሉ ሙስሊም እፎይ አሁንም ቢሆን ይህ ሰውዬ ሁለት ነገር ስህተት ሲናገር ሰምቸዋለሁ። በቁርአን ውስጥ ምሳሌ የሚባል ነገር የለም ማለት መሐመድ ስህተቱን እንተውና ለጊዜው ይሄ ሰውዬ ሙስሊም ነው። ይሄ ሰውዬ ሙስሊም ነው። ሙስሊም ነው ወይ? ሙስሊም ተብሎ ይጠራል? ቁርአንን አሳስቶ የሚናገር በሙሉ ሙስሊም አይደለም። ቴንክ ዩ የምንፈልገው እሱን አፕሪሼት እናደርጋለን። በእርግጥ ሱረቱ ቀለም ላይ ያለውን ማጆሪቲ ሙፈሲሮቹ አንተን ይደግፈዋል። መሐመድ መሐመድ ቆይ እሰማለሁ። እኔ ባልሞገጥኩህ ላይ እየሞገጥከኝ ስለሆነ ሱረቱ ቀለም ላይ የሚገኘው አንተን ይደግፋል አውቃለሁ። ሙፈሲሮቹ እንደዛ እንደሚፈስሩት አውቃለሁ። ሀዲሱ ላይ ነው የሞገጥኩህ አንተን አልቀበልም ቁርአኑ ብለህ እንደዛ ልመጣ እንደምችል ስለገባኝ ማለት ነው። ሀዲሱ ግን አንተን አይደግፍም። ስለዚህ ማነው እሱ? ቡሃሪ ውሸታም ነው ማለት ነው። አዎ ቡኻሪ እኮ ነብይ አይደለም ዘጋቢ ነው። ስለዚህ ሊዋሽ ይችላል። ስለዚህ ዋሽ አንድ ጊዜ ብትሰማኝ ጥሩ ነው። ቁርአን ውስጥ አሁን ይሄ የምታመጣው ሰው መሐመድ ያልጠየቁ ጋር ትሄድ ያልጠየቁ ጋር ትሄድ አሁን ያመጣው ሰውየውን ተስማምተናል። ሰውየው ምን አልከኝ? በቃ ሙስሊም አይደለም እንደዛ ብሎ ፈስሮታል። በቁርአን ላይ በአንዲት አያ ከተለያያችሁ ሙስሊም አትሆኑም የሚል አዲስም አለ። ስለዚህ ቁርአን ላይ ሲላገጥባት አብራችሁም እንዳትቀመጡ ወደ አይደለም ሙስሊም ቢሆን አብረህ እንኳን እንዳትቀመጥ ስለሚል እያላገጠ ነው ብለህ ስላመንክ በቁርአን ላይ ስላላገጠ ትክክል አይደለም፣ ስለ ሙስሊም አይደለም ብለህናል። ሰውየው ሙስሊም አይደለም ትተነዋል። ሀዲሱ ጋር መጣንና ደግሞ ቡሃሪ ያስተላለፈው ቅድም ምን ብለናል? ቡሃሪ ተሳስቷል፣ ይሄ ደግሞ ከእስልምና ያስወጣል ብለሃል። ስለዚህ ቡሃሪ ከእስልምና የሚወጣ ነው። ምክንያቱም መሐመድም ደግሞ በእኔ ላይ የቀጠፈ መኖሪያውን ጋንም ያደርግ ብሎ ስላለ ማለት ነው ብለዋል። ኦኬ እኔ ይሄ ሰውዬ የተናገረውን ነገር በመቶ እቃወመዋለሁ። እንደ ሙስሊምም አልቆጥረውም። ምክንያቱም ቁርአን ውስጥ 180 በላይ ምሳሌዎች አሉ። 180 በላይ አወቅ። ቡኻሪ ግን ሙስሊም አይደለም ልልህ አልችልም። ሙስሊም ነው፣ አዋቂም ሰው ነው። እሱ ቡኻሪ ዘገበ እንጂ እውቀቱን አላሰፈረም። የተባለውን ነገር በሙሉ ነው የዘገበው። ዘግቦ ለትላልቆቹ ለሊቃውንቶች አቀረበ። በቃ ሊቃውንቶቹ ናቸው ይህንን ነገር የሚመረምሩት። ስለዚህ የቡሃሪን አስተምሮ ተቀብለው የሚያምኑት ሙስሊም ናቸው። ቡኻሪ አላስተማረም፣ ዝገባውን አቀረበ። በቃ ታሪክ ሰበሰበ ነው የሚባለው እኮ። ያንን ታሪክ ተቀብለው ትክክለኛ ብለው የሚከተሉ ሙስሊም ናቸው። አላህ በአቱን ይገልጣል እንደዚህ ብለው የሚያምኑ እነሱ ያጠኑት ጥናት ይኖራል። ሊቃውንቶቹ ያጠኑትን ነው እኛ የምናየው። ቡኻሪ የጻፈውን ለሊቃውንቶች አቅርቧል። ሊቃውንቶቹ ይህንን ነገር መርምረው ምን አሉ ነው እኛ የምንለው እኮ። ማንኛውም ስህተቱን የፈጸመው ማን ነው? ስህተቱን የፈጸመው ማን ነው? አዳምጠኝና አንድ ጊዜ እነዚህም ትላልቅ ሊቃውንቶች የጥንት ሊቃውንቶች የተናገሩትን ትክክል ብለው ያቀረቡት ነገር የአሁን ዘመን ሊቃውንቶች ያ ነገር ትክክል እንዳልሆነ በመረጃ ካመጡ ሊያፈርሱት ይችላሉ። ይህም ደግሞ የሁሉም ሊቃውንቶቻችን አባባል ነው። እኔ የምናገረው ነገር ከቁርአን ጋር የሚጋጭ ከሆነ አውጥታችሁ ጣሉት ብለዋል። ስለዚህ ከጊዜ በኋላ የመጡት የእንትኖቹን አፕዴት እያደረጉት ነው እያልከኝ ነው።
አዎ እውቀት እኮ በእነሱ ላይ አልቆመም። ኦኬ እስልምና አፕዴት እየሆነ ያለ ሃይማኖት መሆኑን ጋር እየቀጠለ ይመጣል። ስለዚህ ለዘመኑ የማይመጥን ሲሆን ሲታይ ይጣላል ማለት ነው። ኖ ለምሳሌ በዚህ ዘመን ላይ ድሮ የተነገረ በዚህ ዘመን ላይ የሚታይ ነገር አለ። እነዛ የድሮዎቹ ይሄ ስህተት ነው ብለው ወይም ሰሒህ ነው ብለው አስቀምጠውት ይሆናል። የዚህ ዘመኖች ሳይንስ በምን ተረጋግጦ መረጃ አይተው ወይም ደግሞ አታር ይሄ ምንድነው የምትሉት የድንጋይ ቅርጾች የጥንት ነገሮች አግኝተው ያንን ነገር ትክክል ነው ወይም ትክክል አይደለም ብለው የድሮዎችን የማፍረስ መብት አላቸው። አዎ ስለዚህ እያልከን ያለኸው ሳይንሱ አፕዴት በሆነ ቁጥር ድሮቹ መሐመድ የተናገራቸው ሳባዎቹ ያስተላለፉት አሁን ከሳይንሱ ጋር ሲጋጭ አይ ተሳስታችኋል፣ ከጊዜው ጋር ሄድም እየተባለ አፕዴት ይሆናል። ግን መሐመድ እንዲህ ብሎ ነበረ፣ ምርጡ ጄኔሬሽን እኔ ነው ብሎ ነበረ። ኔክስ ቀጣይ እሱ ነው አለ። ቀጣይ እሱ ነው አለ። ወደ እሱ የቀረበው ጄኔሬሽን በጣም ፐርፌክት እንደሆነ ተናግሮ ነበረ። አንተ ደግሞ ስነግረን እንደውም ወደዛ ስንሄድ ስህተቶች የነበሩበት አሁን ልክ ፐርፌክት እየሆነ እየታረመ የሚሄድ ሃይማኖት እንደሆነ ነገርከን። ከቁርአን በስተቀር ከሐዲስ ሸሪፍ በስተቀር ሁሉ ነገር የመታረም መብት አለ። ከምን ከቁርአንና ከምን ከሐዲስ ሸሪፍ ከሐዲስ ሸሪፍ ማለት ሐዲስ ሸሪፍ ማለት ነቢዩ መሐመድ ዓለይሂ ሰላቱ ወሰላም በህዝብ ፊት ብዙ ሰዎች ባሉበት ቦታ ላይ የተናገሩት ወይ ያደረጉት ነገር ይሄ ሐዲስ ሸሪፍ ይባላል። ቡኻሪ እኮ እንደዛ አይምን አላህ ባቱን ይገልጣል የሚለው እኮ ቃል እንደዛ ነው። ቡኻሪ ግን አዳምጠኝ፣ የነ ቡኻሪ ግን ከአንድ ሰው ወደ አንድ ሰው ወደ አንድ ሰው እስቲ አንድ ጥቀስ። እስቲ አንተ በብዙ ሰው ያልከው ምንድን ነው? እሱ ሙተዋቲር የሆነ ሐዲስ ነው ወይንስ ምንድን ነው? በብዙ ሰው ስትል በቢሊየን ሰዎች ፊት የሚናገር እኮ መሐመድ ያ አዲሱ የሚጻፈው የሚተላለፈው በአንድ ሰው ነው። ሙተዋቲር አዲስ የሆነ ከሆነ የሰጠነው ሐዲስ ሙተዋቲር ነው። ቆይ ሀሳብ ያልገባህም። አሁን ነቢዩ መሐመድ ህዝብ ፊት የሚያደርጉት ነገር አለ። ለምሳሌ አንድ አዲስ ህዝብ ፊት የተላለፈ ሐዲስ አሁን ለምሳሌ ቁርአን ላይ ስገዱ መሰገድ እንዳለበትና መቼ እንደሚሰገድ ቁርአን ላይ ይናገራል። ግን እንዴት እንደሚሰገድና እንዴት ሩኩ ስንት ረክዓ እንደሆነ አይናገርም ቁርአኑ። ያንን ቁርአን ሙሉ አይደለም። እናመሰግናለን። ቁርአን ሙሉ አይደለም። እሺ አዳምጠኝ። አሁን ይሄ ፕሪንሲፕል የሚሰራው ለሐዲስም ነው ወይስ ለሐዲስ ብቻ ነው ወይስ ለቁርአንም ይሰራል? መሐመድ እኮ ህዝብ ፊት ያልተናገራቸው በጣም በርካታ የቁርአን አንቀጾች አሉ። እየተነጋገርኩ ያለሁት ከእፎይ ጋር ስለሆነ በመሀል ስትገባ ነገር ይረበሻል። አዳምጥ አንድ ጊዜ። ለምሳሌ ዙሁር ሰላት 4 ረክዓ ነው። 4ቱን ረክዓ ነቢዩ መሐመድ ህዝብ ፊት ያስተማረን ነገር ነው። ቁርአን ላይ የለም። ቁርአን ላይ ያለው በዛ ወቅት መሰገድ እንዳለበትና ምንድን ነው የምታወራው? እኔ እኮ የሰጠው ሐዲስ እኮ ህዝብ ፊት ሰዎቹ ጠይቀውት ለእነሱ ለሁሉም የነገራቸው ነው ተሰብስቦ። አይ ይኸው ለምሳሌ አንብበው፣ ቡኻሪን አንብበው። 95% በላይ ሐዲሶቹ እከሌ እንዳለው ነው የሚለው። ነቢዩ መሐመድ ያናገረው አንድ ሰው። ታዲያ ከዛ ውጭ አለ እንዴ? ሐዲስ እከሌ ነገረው ከሚል ውጭ አዲስ አለ? አዎ ለምሳሌ አንተ ለአንድ ሰው የነገርከው ቆይ ይኸው አንተ የምትለውን አንድ እኔ ካልኩት ውጭ ከሆነ ንጽጽር አቆማለሁ። ጋሄድ በህዝብ የሚል ሐዲስ በህዝብ የተላለፈ ሐዲስ አንዳንተ ንጽጽር አቆማለሁ። እኔ እንዳልኩት ከሆነ በህዝብ ፊት የሚናገር መሐመድ አስ ኢንዲቪዥዋል የሚናገር ናሬሽኑ ከሌ ተናገረው ነው እንጂ ከዚህ ውጭ ከሆነ እቀጣለሁ። ቀጥል። ነገርኩህ እኮ ለምሳሌ እንድነግረኝ አልፈልግም። ማስረጃው እያወጣሁልህ ነው። እግረ መንገድ አውጣው።
አውጣው። ለምሳሌ የዘሞተን ግደሉ ይላል፣ ዝሙተኛን ግደሉ ይላል። ፖይንት አይደለም እሱ ማስረጃውን። የዘሞተን ግደሉ የሚለውም እሱም ከሌ ነገረኝ ብሎ ነው የዘገበልህ። እንደዛ የተላለፈው እሱም መሐመድ። ይሄንኛውም ህዝብ ፊት ነው። አላህን ማየት እንችላለን ተብሎ ተጠይቆ ነው። አዎ እንዲህ ታዩታላችሁ። ሐዲሱን አንድ ያዘጋጅልኝ ክርስቲያን። ቡሃሪ 74 19 የአንተን አዲስ አዘጋጅ። እስከዛ መሐመድ እኔን ላሳየ። We said, oh Allah's messenger, shall we see our Lord? አንድ ሚኒት የማንኛው የሚደረገው? Okay. We said, oh Allah's messenger, shall we see our Lord on the day of resurrection? እንደዚህ ያልነው ተሰባስበው ነው። አየህ፣ አንድ ሰው አይደለም፣ ለአንድ ሰው አይደለም። ጌታችንን ልናየው እንችላለን በቂያማ ቀን ሲሉ ጠየቁት። ከዛ እንደሚያዩት ይነግራቸዋል። ከዛ ወዲያ የሰዎቹ ተሰብስበው ምን እንደሚል ጠሪ እንደሚመጣ ምናምን እያለ ታሪኩ ይቀጥላል። እኔ ግን አንድ ተስማማኛለሁ መሐመድ። እኔ ሶፋር እስከማውቅ ድረስ ዋቢያን ዲፌንድ እንደምታደርግ ነበረ። ሙስሊም አይባሉም ያልከው ፖይንት ተስማምቶኛል። አንድም ደግሞ ባላ ጉዳይ ላይ ምንም ነገር አናብራራም አናቅም። ቢኒ ክርስቲያን መዝሙር ያሬድ ቃል ሀሳባችሁ መቀጠል ትችላላችሁ። አክቹዋሊ ያው ቁርአኑን እንደዛ ስለሚል መሐመድ ልክ የሚሆንበት ኮንዲሽን አለ። ይሄ ከሆነ ደግሞ ምንድነው እስልምና ሰዎች በድንቁርና የሚከተሉት ሃይማኖት ይሆናል ማለት ነው። ስለ አምላካቸው ምንም የማያውቁ ስለ አምላካቸው ሲጠየቁ ምንም መልስ የማይሰጡ ከሆነ አላሁ አለም የሚሉ ከሆነ ሰዎች በድንቁርና የሚከተሉት ነው ማለት ነው። ስለዚህ የማታውቀውን አምላክ ነው የምታመልከው። ልታስረዳው የተወሰነ እንኳን ልታብራራ የማትችለውን አምላክ ነው የምታመልከው ማለት ነው። ይሄንን ነገር ወደ ክርስትና ግን እንዴት ሊያመጡት ይችላሉ? ሉክ ብዙ ጊዜ ስለ ክርስትና ሲነሳ ምን ብለው ይናገራሉ? ክርስትና ሚስጥር ነው፣ ክርስትና ከፊዚክስ በላይ ይከብዳል ይላሉ። እነሱ የእነሱ አላህ ከፊዚክስ በታች ሆኖ ማለት ነው። ለመረዳት ከፊዚክስ በታች ሆኖ ይህን ነገር በጣም በተደጋጋሚ ስለሚናገሩ ወንድሜ፣ ይሄ ቲክቶክ መንደር ላይ አንዴ ልጨርስ። ብዙ ጊዜ ስትናገሩ ተስተዋላላችሁ። የክርስቲያኖች አምላክ ምን እንደምንረዳው አትበለው። መሐመድን አታካተው። የቲክቶክ ኡስታዞቹ ናቸው እንደዛ የሚሉት፣ እኔ አይደለሁም ብሏል። ያ አክቹዋሊ እነሱ እጅግ በጣም ክርስትና ላይ የመፈትፈት አባዜም ስላለባቸው ጭምር ስለ አምላካቸው ሲጠየቁ ስለማያውቁት እውነት ሊኖሩ ይችላል። ስለዚህ ሰዎች አላህን አውቀው አላህን ተረድተው አይደለም የሚያመልኩት ማለት ነው። ሉክ አንድ ሰው አንድ ሙስሊም ያልሆነ ሰው ወደ እስልምና ለመሄድ እንዴት ነው መጠየቅ የሚችለው ከተባለ ስለ አላህ መጠየቅ ይችላል ከተባለ፣ ስለዚህ የማይጠይቅ ከሆነ ምኑን አውቆ ነው የሚሄደው? መሐመድ እዚህ ጋር ይህንን የምታውቀውን ነገር ለምን ደግመህ ትጠይቀኛለህ? ወደ እስልምና ጥሪ የምናደርገው በስድስት ነገሮች ብቻ ነው። አንደኛው በአንድ ፈጣሪ አለማጋራት ማመን፣ ሁለተኛው በመላእክቶች መኖር ማመን፣ የአንዱ ፈጣሪ ምንድን ነው ተብለህ ብትጠየቅ ምንድን ነው መልስህ ነው? አሁን አንድ ፈጣሪ የለኝም። ስለዛ ስለ አንዱ ፈጣሪ ስታብራራ አዳምጣሽ። ከጠየቀኝ በኋላ አታውራ ወይም ንግግርህን ጥያቄ አታርገው። በዚህ ስነ ስርዓት እንስማማ። እኛ ቁርአን ላይ ቅድም እፎይ ተናግሯል አይደለ እንዴ? ስለ ሩህ ይጠይቁሃል። ምንም አታውቁም፣ ሩህ አላህ ዘንድ ብቻ ነው አለ። ሩህ የት ነው ያለችው? እኔ ገላይ ውስጥ ነው ያለችው። ስለዚች ነገር ማላቅ መሆንን እየነገረኝ እኔ እንዴት እኔ ጋር እዛ ሰማይ ላይ ስለሆነው ምርምር ውስጥ ገባለሁ። እዚህ ጋር እኔ ጋር ያለችውን ሩህ ስለዚች ሩህ አታውቁም ብሎናል። ይኸው እስከ ዛሬ ድረስ ስለዚች ሩህ ያወቀ ማንም የለም። እውነት ሩህና ነፍስ ይለያያል። ኤኒዌይስ ሩህና ነፍስ ላይ ለመደበቅ እንዳሞከር ከዚህ ድንበር አልፌ ስለሌላ ትልልቅ ነገር አወራለሁ። እንዴት ይሆናል? ምንድን ነው ትልቅ ነገር ታዲያ? ለምን ትሰብካለህ?
ስለ ፈጣሪ፣ ስለ መላእክቶች፣ ስላላየኋቸው ስላልዳሰስኳቸው ነገሮች ንግግሩ ለምንድን ነው ነው እኮ አሁን ግራ ገባኝ። ተስማማው። አላህ እኮ አሳጠረልኝ። ይኸውልህ እውቀት ገደቡን አሳየኝ። መሐመድ ተስማማውኝ። እውቀት ገደቡን ነገረኝ አይደለም። አዳምጠኝ። ተስማማውኝ። ስለዚህ ስለ አላህ ምንም አናብራራም፣ አለፍኩት። ምንም አንድ ነው እንላለን፣ ምንድን ነው አናቅም፣ አለፍኩት። እሺ ቁርአንን በደንብ አስተውል። ቁርአንን ነን ሙስሊም የሆነ መንካት፣ ማንበብ፣ መራመር ይችላል? ይፈቀድለታል? አዎ ይፈቀዳል። ምክንያቱም ቁርአን የወረደው ለዓለማት ነው ተብሏል። ኦኬ። ስለዚህ ቁርአንን አንተ ለምሳሌ ለክርስቲያን ገዝተህ መስጠት ይፈቀድልሃል? አረብኛውን ትርጓሜውን ገዝተህ ሰጠዋለሁ አላልኩህም። አረብኛውን ቁርአን አልሰጠውም፣ ራሱ ይግዛው። ምክንያቱም የዚህን ያክል እንትኑን አላውቀውም፣ ስለማላውቀው አልመልስም። አሁን ለምሳሌ ለአንድ አረብ ክርስቲያን አንዴ አዳምጠኛ። አንተ ቁርአን ሻጭ ብትሆን መስጊድ አካባቢ ላይ ክርስቲያን፣ እኔ አሁን ቅብተ እምነት ላይ ክርስትና ላይ እንደምሰራ እስልምናን እንትን እንደምን የምታቀኝ ክርስቲያን ሆኜ ቁርአንን ትሸጥልኛለህ? ይፈቀዳል? አረብኛውን እሸጥልሃለሁ። ችግር የለብኝም። መሸጥ ይቻላል? መሸጥ ይቻላል። ምክንያቱም ቁርአን የወረደው ለዓለማት ነው ተብያለሁ። ሁሉንም የሚመለከት ነው። ታዲያ ለምንድን ነው እሱ ሀዲስ ላይ ቁርአንን ካፊሮች ወዳሉበት እንኳን እዛችሁ እንዳትሄዱ ብሎ መሐመድ የከለከለው? ቁርአንን ነው ያለው አይደለ እንዴ? እና ቁርአንን እኔ ቅድም ቁርአን አልኩኝ። ቁርአንን እሺ፣ ቁርአንን ሀዲሱን ስጠኝ ሊየው። ይሄ ትምህርት ሊሆነኝ ይችላል። ሀዲሱን ስጠኝ ሊየው እኮ። እዛ መሄድ ትችላለህ፣ ጠላት ወዳለበት ወይም ሙስሊም ወዳልሆኑ አካባቢዎች። ይዤ አልሄድም። ነጥቆኝ ቢያቃጥለውስ? ነጥቆኝ በእግሩ ቢረጋግጠውስ? ማንበብስ፣ መንካት፣ ማስተማር ይችላል? አዎ ያንብብ። ምክንያቱም ቁርአን የወረደው ለዓለማት ነው። እሺ ቁርአንን ማስተማርም አይችልም የሚሉ ሰዎች ትክክል ናቸው ወይንስ መሀይም ናቸው? መሀይም ናቸው። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም በልጎ አኒ ወለው በአያ፣ ስለ እኔ በአንድ ጥቅስም ብትሆን ተናገሩ ብሎናል። እሺ መሀይም ናቸው ያልካቸው ላስቆጠረ ኢብን ቀያም አልጃውዚ፣ ኢብኑ ተይሚያ፣ ኢብን ከሲር እነኚህ የመሳሰሉት ቁርአንን ነን ሙስሊም የሆነ ማስተማር አይችልም፣ መንካት አይችልም ብለው አዘዋል። ስለዚህ እነኚህ መሀይሞች ናቸው። ሱራ 9:29 በፈሰሩበት ላይ እንደዚህ ብለዋል። ሱራ 9:29 አረብኛ ማተብ እንኳን መምታት አይችልም፣ እንኳን ቁርአንን መንካት ማስተማር ተውና ሌላ ጨምርልህ የሚለው ነገር ላይ ቆይ ክርስቲያኖች ወይንም ደግሞ ነን ሙስሊም የሆኑ ንጹህ ናቸው ወይንስ ነጃሳ ናቸው? በመንፈሳዊ ነገራቸው ነጃሳ ናቸው። ነጃሳ ናቸው። ነጃሳ ቁርአንን መንካት ይችላል? ይሄ እኛን ነው የሚመለከተው። እኛ ሙስሊሞችን ቁርአንን ንጹህ ሆነህ ንካው ያዘው ነው እንጂ ነጃሳ ሆነ አትንካው የተባልነው ይሄ ሙስሊሞችን የሚመለከት ነው። እኔ አሁን አንተ እጅ ላይ ቁርአኖች አሉ፣ ልከለክልህ አልችልም። ነጃሳ ነህና አትንካው ልልህ አልችልም። ህገ መንግስቱ ስለማይፈቅድልህ ነው። በጉልበት አትወስድብኝ መቼም። በውዴታም ቢሆን ነገርኩህ እኮ እፎይ፣ ነገርን ለመቅጨት ያክል ረሱል ዓለይሂ ሰላቱ ወሰላም በልጎ አኒ ወለው በአያ፣ ስለ እኔ በአንዲትም ጥቅስ ቢሆን ተናገሩ ብለውናል። አይ መናገር ሌላ ጉዳይ ነው። ነቢዩ ራሱ ቁርአን ሲወርድለት ለማን ነበር? ቆይ አንድ ጊዜ ነቢዩ ራሱ ቁርአን ሲወርድለት ለማን ነበር የሚያነባው? ማንበብ ሌላ ጉዳይ ነው። ክርስቲያን አንዴ
ወይም ከፈትዋ ወይም አዲስ አንዴ ክፈትልን። ቁርአንን ይቻላልን? ይፈቀዳልን? ማንበብ ሌላ፣ ሰዎቹ በራሳቸው ቁርአኑን እያገላበጡ እየነኩ ማድረግ ይቻላሉ ወይ? እና ሙሐመድ ያነብ ነበረ ወይንም ደግሞ አንተ ታነባለህ? እሱ ሌላ ጉዳይ ነው። ራስ ማንበብማ ትችላለህ። እኔ ግን ይፈቀድልኛል ወይ? ቁርአኑን ይዤ ማለት ትችላለህ ወይ? አሁን ይህን ያመጣው ለምን እንደሆን ታውቃለህ? ስለ አላህ ብንጠይቅ አላህ አንድ ነው፣ አልወለደም አልተወለደም ከሚለው ውጭ ዜሮ ይሆንና ስለሱ ማስተንተን አይቻልም ተባለ። አንተም እንደነገርከን ኖ አናውቀውም፣ እንኳን ሩቁን እዚህ ቅርብ ያለችዋን እንኳን ማናቅ ስለ አላህ እናስተነትንም አልከኝ። ዘጋ ነው ማለት ነው። ስለዚህ አንተ ማተነትንልኝ ከሆነ እኔ እንደው ሙስሊም ነን ሙስሊም ሆኜ ጠይቄ ስላላ ማተነተንልኝ ከሆነ ማይፈቀድ ከሆነ እኔስ ቁርአንን ገዝቼ ሙስሊም ሳልሆን ተንትኜ ልሞክር ብል ደግሞ ይፈቀዳሉ ስል አይቻልም፣ ቁርአንን አይፈቀድልኝም። ቀጥል ክርስቲያን። ይቺ ንፈተው አንዴ እናንብባትና እንመለሳለን። ጥያቄው ምንድን ነው የሚለው? ኦኬ አሰላሙ አለይኩም ይላል ጠያቂው ነው። አይ ዋዝ ቲንኪንግ አባውት ጊቪንግ ማይ ነን ኢስላሚክ ፍሬንድ ቁርአን፣ ለአንድ ሙስሊም ላልሆነ ጓደኛዬ ቁርአን ልሰጠው ፈልጌ ነበር ይላል። ኤንድ ሄልፕ ሂም ጌት ኢንቱ ኢስላም፣ ወደ ኢስላም እንዲመጣ በት ኢዝ ያው እንትኑ ይናገራል። ሆሞሴክሹዋል ይላል። ኢዝ ዜር ሪዝን ፎር ሚ ቱ ቢ ኤግዛይል ፍሮም ኢስላም ኦር ዊል አይ ቢ ኢት ማለት ሰላም ይቻላል ወይ? ይህንን ማድረግ ይቻላል ወይ? መስጠት ይቻላል ወይ ብላ ጠይቋለች ማለት ነው። ያ ሼኩን ብሎ ነው የሚመልሰው ኢት ኢዝ ናት ፐርሚሲብል ቱ ጊቭ ኤ ዲስቢሊቨር ፍሬንድ ኤ ኮፒ ኦፍ ቁርአን። ምን ይላል? ለከሃዲዎች ቁርአን መስጠት አይቻልም። የቁርአን ኮፒ መስጠት በፍጹም አይቻልም። ኢቨን ኢፍ ኢዝ ኖት ሴክሹዋሊ ዲቫያንት፣ ማለትም አሁን ያ ሰው የጠየቀው አክቹዋሊ ሆሞሴክሹዋል ለነበረ ሰው ልስጥ ነበረ ብላ የጠየቀችው። ነገር ግን እንደዛ ባይሆን እንኳን በፍጹም ቁርአንን ለከሃዲዎች መስጠት አይቻልም። ቢኮዝ ኢት ኢዝ ኖት አሎድ ፎር ኤ ዲስቢሊቨር ቱ ተች ዘ ቁርአን፣ ምክንያቱም ከሃዲዎች ቁርአንን በፍጹም መንካት አይችሉም። ኤንድ ኢት ኢዝ ኦልሶ ኖት አሎድ ፎር ኤ ሙስሊም ቱ ሃንድል ኢት ቱ ሂም፣ ለእሱም ደግሞ መስጠት አይችልም። ይኸው አይፈቀድም። ይሄ ምን ያመጣል? ምን የቁርአን አንቀጽ ይጠቅሳል? ሱራ 56 79ን ከተጠራሩት በስተቀር ማንም መንካት አይችልም፣ ከንጹሖች በስተቀር ማንም መንካት አይችልም የሚለውን ኮት አድርጎ ይናገራል። እዚህ ጋር ደግሞ እኔ ጋር ደግሞ የማነበው አዎ ይቻላል። ኢህዳ ተርጀማ መዓኒ ትርጓሜውን ቁርአን ቋንቋውን የማይችል ትርጓሜ አልጠየቅንም። ሙሐመድ ትርጓሜ አልጠየቅንም። ቁርአንን ያለ እንጂ ትርጓሜ ሰንበዴ የጻፈውን ፈትዋ አልጠየቅንም። ነገርኩህ እኮ አረብኛ ተናጋሪ ካፍር ካለ ትርጓሜን አልጠየቅንም። አረብኛውን ቁርአን ይቻላል። እሺ ክፈተው። አሁን አንተ ከፈት አንተ ምትለው እሰጣለሁ። አላህ ሱብሓነሁ ወተዓላ ቁርአን ለእኛ ለሙስሊሞች ግላችን አድርጎ አልሰጠንም። ሰው መርጦ አልሰጠም። ክፈተው። ይቻላል መስጠት ቁርአኑን አረብኛውን የሚለውን አሳየን። ይኸው እኔ ሙፍቲዎች እዚህ ጋር አለ ላሰማህ እችላለሁ። እያነበብኩ ነው ብለህ አሁን ደግሞ ሙፍቲ አልከኝ። ኤኒዌይስ ወደ አንዴ እንመለስና አረብኛ የምትችል ከሆነ እንመለስ። አንዴ ድምፅ አትክፈት፣ ዋርኒንግ ይሰጠናል። ኤኒዌይስ እየሰማኸኝ ከሆነ ስለዚህ ስለ አላህ አሁን ስለ አላህ ባህሪያቶቹ ምንም ማብራራት አይቻልም ማለት ነው። ባህሪያቶቹንማ እናብራራለን። ባህሪያቶቹ ማለት እኮ ፈጣሪ መሐሪ ነው፣ ፈጣሪ ቀጪ ነው፣ ፈጣሪ ሰጪ ነው፣ ፈጣሪ ንፉግ ነው፣ ፈጣሪ እንዲህ ነው። የእሱም ባህሪ መናገር እንችላለን። ባህሪው ተነግሮናል እና ማብራራት ይስቃል። በባህሪው ሳቂታ ነው። አላቅም። እሺ አታቅም። ተቆጪ ነው ስትል ቁጣው እንዴት ነው? ከፍጥረት አንጻር ነው የምትናገረው ወይንስ በባህሪው? የእሱ ቁጣ መግለጫ ቅጣቱ ነው። በምድርም ሆነ በሰማይ የሚደርስብህን ነው የእሱ ቁጣ። ስለዚህ ከፍጡራን አንጻር የተነገረው ነው እንደምትለው
አሁን አንተ ስለ ባህሪ እየነገርከኝ ነው። ባህሪው እንደዚህ ነው። መሐሪም ነው፣ ቀጭም ነው፣ ፈጣሪም ነው፣ ይገላልም፣ ህይወት ይዘራልም፣ ህይወትም ይነጥቃል። ይሄ ባህሪው ጋር የተቋረጠ መሐመድ ተቋርጠዋል። አሁን ይሰማል። አሁን መጥተዋል። መልካም እሺ። አላህ በቂያማ ቀን ታዩታላችሁ? እንደምታዩት ታምናለህ? በቂያማ ቀን የሚባል ነገር አልሰማሁም። የምናየው በጀነት ውስጥ ነው። ጀነት ውስጥ ነው የምናየው ነው ሲባል የሰማሁት። ጀነት ውስጥ አናየውም። ጀነት ውስጥ መልካም እሺ፣ እሱንም ልስማማ። ጀነት ውስጥ እንዴት ነው የምታዩት? በብርሃን በብርሃን ማለት ብርሃን ይገለጽልናል። ብርሃን ከፍ ያለ ብርሃን ሆኖ እናየዋለን። ኦኬ። ስለዚህ ወደ ብርሃንነት ተቀይሮ ነው ወይስ እሱ ራሱ ብርሃን ነው? ይኸውልህ ይህም ጥያቄ የአቂዳ ጥያቄ ነው። አቂዳ አንዳንዶቹ በአካል እናየዋለን ይላሉ፣ አንዳንዶቹ በብርሃን የሚለዋሉ፣ አንዳንዱ የተለያየ አስተያየት ነው ያለበት። ስለዚህ አይታወቅም እንዴት እንደሆነ። ስለዚህ አይታወቅም ማለት ነው። ምክንያት አንዱን መርጠህ መያዝ ትችላለህ። ለምሳሌ በብርሃን የሚለውን ይዣለሁ። ስህተትም ቢሆን እንኳን መኮነንበት አይደለም፣ ትክክል በሆነ። ስለዚህ የየራሳችሁ አላህ አላችሁ። ኦኬ መልካም። የየራሳችሁ አላህን ፈጥራችኋል ማለት ነው በአይምሯችሁ። ይሄ በገባ የምናገረው። ስለዚህ ወጥ የሆነ አላህ የምታውቁት ነገር የለም፣ በግምት ነው። አትሊስት እዚህ ምድር ላይ አይጨንቀንም። እኛም ቆይ አንድ ወንድ ስንት ኤግዛክትሊ እስከ ስንት ማግባት እንዳለባቸው ጠንቅቀው ያውቃሉ። በየትኛው እጃቸው ውዱ ማድረግ እንዳለባቸው ሽንት ቤት ገብተው ያውቃሉ። እንዴት መጸዳዳት፣ እንዴት ውዱ ማድረግ እንዳለባቸው፣ የቱ ጋር ማድረግ እንዳለባቸው በቀን እነኝን ጠንቅቀው ያውቃሉ። ስለ አላህ ግን አናውቅም። እንዴት ነው የምናየው? አናውቅም። አንዳንዱ እንደዚህ ይላል፣ አንዳንዱ እንደዚህ ይላል። አናውቅም። ምክንያቱም አላህ አናውቅም። ስለ አላህ ለእኔ በቂው፣ ለማንም ሙስሊም በቂው አላህ እንደፈጠረው ሁሉን ነገር እንደፈጠረ እሱ ፈጣሪ መሆኑን አምኖ መቀበል በቂ ነው። ምንም ሳታውቀው ምንድን ነው አምነህ የምትቀበለው? እሺ አላህ እጆች አሉት ብለህ ታምናለህ። ቅድም እንደነገርከኝ ስንት እጆች ነው ያሉት? እንደዛ አሉ። 2 እጆች አለው አሉ። አቂዳ አሁንም የአቂዳ ንግግር ነው የምትናገረው አንተ። ስለዚህ አታውቅም። አሁንም እስቲል ስንት እጆች እንዳሉት ቁርአንን አነበቡና ይኸውልህ፣ ቁርአንን አነበቡና አዳምጠኝ። ቁርአንን አነበቡና እንደዚህ ማለት እንደዚህ ቢሆን ነው ብለው የራሳቸውን አቂዳ ማለት እኮ አዕተቅድ ይመስለኛል የሚል ንግግር እኮ ነው። አቂዳ ይመስለኛል የሚል ንግግር አይደለም፣ ሃይማኖት ነው። አቂዳ ራሱ ይመስለኛል። አረብኛውን ስትተረጉመው እንደዛ ነው። አቂዳ አዕተቅድ። አሁን ለምሳሌ የምትከተለው ሃይማኖት እከሌ የት ነው ሲባል አዕተቅድ አዲስ አበባ ነው፣ አዕተቅድ ኬንያ ነው ይመስለኛል ነው። አወቅ። እናመሰግናለን። ኦቨርኦል እያልከን ያለኸው እስልምና በይመስለኛል በመሰለኝና በደሳለኝ ነው ያለው ማለት ነው። ምክንያቱም አቂዳዎቻችሁ ይታወቃሉ። የዋብያም ሆነ የአባሾች የሱፊዎችም አቂዳዎቻቸው አቂዳ ስላላቸው፣ ስለዚህ አቂዳ ማለት መሰለኝና ደሳለኝ ነው ብሎናል። ሙተዚላዎች ሆኑ አሻሪዎች ሆኑ አታሪዎች ሆኑ እነኚህ አቂዳ ናቸውና የአቂዳ ልዩ እንደመሆናቸው አሁን አንተ የምታመጣው ንግግር በሙሉ የአቂዳ ላይ የሚነገረው ነው። የሚመችህን ከነዚህ ውስጥ ከተናገሩት የሚመችህን እያመጣ ነው የምትናገረው። እኔ ግን ጥያቄ የሆነብኝ እፎ የጠየቅኩህ ስላላህ ነው አይደለ? ማሚ የጠየቀህ ስላላህ ነው አይደለ? ስላላህ ሲጠይቅህ ይሄ የይመስለኛል ጥያቄ ነው ይባላል እንዴ? አዳምጠኝ እኔን። እሺ መልሱ ይመስለኛል። ሌላን ሰው ሳልደባልቅ እኔ አላህ መኖሩን አመንኩ። የት ይሁን ምን አይነት ይሁን ባላውቅ እኮነንበታለሁ?
ማታቀውን እያመለክ አራት እኮ ነው። ማታቀውን እያመለክ አለ ብቻ ዝም ብለህ አለ ብቻ ብለህ የት ይኑር ምን ይሁን ስንት ይሁን አታቀው ግን በቃ አለ ምንም ይሁን ባላው ቃል ኮነንበትም እኮ ይሄ ኩነኔ የለውም። መኖሩን ብቻ አምኜ ተቀብያለሁ። በቃ አንድ ብቸኛ እሱ እንደሆነ አምኜ ተቀብያለሁ። ይሄ ለእኔ በቂ ነው። ስማ እስቲ ማሜ አቂዳ ማለት ምናልባት ነው ካልክ አላህ ምናልባት ይኖራል ላይኖርም ይችላል ሊኖርም ይችላል ማለት ነው አይደል? ምናልባት አላልኩም። አቂዳ እኮ የተፈጠረው የሙስሊሞቹ የእርስ በርሳቸው የፉክክር ነው። አንድን ነገር ከፍ ከፍ ለማድረግ የፉክክር እንጂ ጣል ለማድረግ ምናልባት አላልክም። አሁን አቂዳ ማለት ምናልባት ማለት እነዚህ አላህ እጅ አለው ሲሉ እነዚህ ደግሞ የለውም ሲሉ አይ አላህ እጅ አለው ካልክ አካል አደረግከው የሚሉ አሉ። አይ ቁርአን ላይ እጅ አለው ስላለ እንደዚህ ነው ማለት ነው። እንደዚህ ይሄ ፉክክር ነው። አላህን የበለጠ ከፍ ለማድረግ የእርስ በርስ ፉክክር ነው። ስለዚህ እነዚህ ሰዎች አቂዳ ሲፈጥሩ ምናልባት አላህ እጅ አለው፣ ሌሎቹ ደግሞ ምናልባት የለውም እያሉ ነው ማለት ነው። በምናልባት ነው እንጂ እርግጠኝነት የለበትም እስልምና ውስጥ እያልክ ነው። መሰለኝ ነው ምናልባት ሳይሆን መሰለኝ እንደዚህ ማለቱ እንደዚህ ለማለት ነው ብለህ ትንታኔ የምትሰጥበት ትንታኔ እንደ ትንታኔ መስጠት ነው። ኦኬ። ስለዚህ በምናልባት ነው የምትረዱት አምላካችሁን። ምናልባት እጅ ሊኖረው ይችላል፣ ምናልባት ላይኖረው ይችላል፣ ምናልባት ሊኖር ይችላል፣ ምናልባት ላይኖር ይችላል የሚል እርግጠኝነት የሌለው ነው። ወደዚህ እምነት ነው ሰው የምትጠሩት ስለ አምላካችሁ እርግጠኝነት። ምክንያቱም እኛ ዋናውን ነገር ይዘናላ። ቆይ ምን ይዛል? ዋናውን ነገር ይዘናላ። ምናልባት እዟል። ዋናው ነገር ምንድነው? ምናልባት አላህ እጅ ሊኖረው ይችላል፣ ምናልባት ከአርሽ በላይ ሊሆን ይችላል፣ ምናልባት አካል ሊኖረው ይችላል፣ ምናልባት ብርሃን ሊሆን ይችላል። ምናልባት ማሾፉን ብዙ የምትታማበት ነገር በማሾፍ ነው። ስለዚህ ይሄ ሹፈት አይደለም እኮ ራሴ ያልከኝ። አዳምጠኝ። በሰው መታማት ለአንተ ጥሩ አይደለም። ለማንኛውም ምንድነው መሰለህ እኛ ዋናውን ነገር ይዘናል። ምንድነው? አንድ ፈጣሪ አለ፣ አጋር የለውም። እሱ ነው የፈጠረን። በቃ ይህንን አምነናል። ያለው ንግግር ትርፏል። ዛቱ አንድ ነው። ቁርአን ላይ ነግሮኛል። አላሁ አሐድ ብሎ በምኔ ነው አንድ አለ? በምንም ይሁን አሐድ ማለት ስም ቀድሞ እዚህ ጋር ያለውን ተአምር ብቻ ማወቅ አለብህ። ስም ቀድሞ አሐድ የሚለው ሲገባ ከአንድ በታችም ሊሆን አይችልም፣ ከአንድ በላይም ሊሆን አይችልም። በአረብኛው ቋንቋ ይሄ ነው። ስለዚህ አላህ በፍጡር ብሎ እናመሰግናለን። ስም ቢቀጥል ኖሮ አዳምጠኝችን አሐድ ብሎ ስም ቢቀጥል ኖሮ አሐዱን አላህ ቢል ኖሮ ከአላሃዎቹ አንድ ማለት ይሆን ነበረ። ግን ስም ቀድሞ አላሁ አሐድ ካለ በቃ ከአንድ በታችም አንዱ ነው እኮ ምንም አዲስ ነገር እኮ የለውም። አላህ አንዱ ነው ያልከኝ እኮ አላህ አንዱ ነው ስትል፣ ስለዚህ እንደ ፍጡር ይቆጠራል አላህ እያልከኝ ነው። ቢል ኖሮ ነው እኮ አሁን ምልህ እኔን ስማኝ ብሏል እንጂ አላሁ አሐድ እኮ የሚለው አይደል? በኋላ አዳምጠኛ እኔ እኮ ተስማምቻለሁ መሐመድ። የገባ ስላልመሰለኝ ነው። ገብቶኛል። መለኮቱ ነው አንድ ወይንስ አካሉ ነው አንድ? ምኑ ነው አንድ? መለኮት ነው ግን አለ አንድ ነው በቃ። አሁን መለኮቱ ኦኬ፣ ምኑ ነው አንድ? አንድነቱ መለኮቱ ነው። አዎ እኛ እዛ ተረት እና ከአቅማችን የሆነ አቅማችን በላይ የሆነ ምርምር እጁ መለኮት ነው። እጁ መለኮት ነው። ይህንን ከአቅማችን በላይ ከአእምሯችን በላይ የሆነን ነገር አስከትለን ማውራት አንችልም። በጣም ተራ ጥያቄ ነው የጠየኩህ። አላህ መለኮት ነው አልከኝ። ተራ ጥያቄ ቆይ፣ አላህ መለኮት ነው አልከኝ። እጁ መለኮት ነው ወይ? አንድ ሲባል መለኮቱ ነው አንድ አልከኝ። እሺ፣ እጁ መለኮት ነው። አሁን እጁን ሁለተኛ ብለህ ልጠራው ነው? እጅ ቢኖረው እሱ ነው በቃ እሱ ነው መለኮት ነው።
መለኮት ነው። እሱን የሚያሟላ ነገር ነው። መለኮት አለው ብንል ነው መለኮት ነው ያለው አይደለም። ግን ጎበዝ፣ አሁን ደግሞ እጅን ካርካት። ስለዚህ አላህ እጅ የለውም አይነገርለትም አልልም። እጅ ያለው የለውም አልልም። ምን ያመራምረኛል? አንድ አላህ እንዳለ ብቻ ቃለሁ። ኦኬ፣ ቁርአንም የነገረኝ እዚህ ድንበር ድረስ ብቻ ነው። ኦኬ፣ አላህ መንፈስ ነው። መንፈስ ራሱም ፍጡር ነው እኛ ጋር። ኦኬ፣ እጅስ? የማን እጅ? ያላ እጅ። እዚህ ውስጥ አልመራመርም፣ አያገባኝም። ፍጡር ሊሆን ይችላል፣ አያገባም። ኔስ እግሩስ? ቅድም ነገርኩህ እኮ እፎይ፣ ስለ ሩህ አታውቁም። የሰጠኋችሁ እዛ ድረስ ብቻ ይሆናል። ለምን ከዚህ ድንበር ታሳልፈኛለህ? እኔን አይች መልስልኝ። ለምን አንተ ከዚህ ድንበር ታሳልፈኛለህ? ችግር የለውም። አላህንም ፍጡር ስላደረክልን እናመሰግናለን። ኔስ በቃ እንዳመለካከት አላሁ በባህሪው ነው ያለው ወይንስ ሌላ አዳፕት ያደረገው ባህሪ ያለ ብለህ ታምናለህ? ምንም አዳፕት ያደርገው ባህሪ የለውም። ባህሪው የተነገረንን ያክል እናውቀዋለን። ኦኬ፣ ስለዚህ ኔክስት የምታየው አስቀድሞ የነበረውን ባህሪውን ነው። ሁል ጊዜ የማየው አንድ አይነት ባህሪ ነው። እስካሁን ድረስ አንድ አይነት ባህሪ ነው። ኦኬ፣ ቅድም ግን ምን ብለህናል? አላህ አሁን በዚህ ቦታ ሊኖር ይችላል። አላህ ሁሉን ነገር ያካተተ ነው። በሁሉ ነገር ውስጥ ያካተተ ነው። በሁሉ ቦታ ሊኖር ይችላል። በዛቱ የሁሉ ነገር የበላይ ነው። በሁሉ ቦታ ሊኖር ይችላል። የሁሉ ነገር አዋቂ እሱ አይደለ እንዴ? በቁርአን ላይ እንደነገረኝ እኔ ስለዚህ በሁሉ ቦታ ሊኖር ይችላል። የበለጠ ለእናንተ ቅርብ ቆይ፣ በቁርአናዊ መልስ ነው የምመልስልህ። እኔ ከደም ስራችሁ ቅርብ ነኝ የሚለው ልታመጣ ነው። ተስማማው። በቃ እሱ ነው። ስለዚህ የታለ የሚታየኝ? እንደዛ ከሆነ መታየት ይችላል ብለህ ስለምታምን አንተ በባህሪው ነው አሁንም ያለው። በቂያማ ማየው ያንኑ ባህሪውን ሳይለቅ ነው ስላልክ ከልብ ደም ስር የቀረበ ከሆነ የታለ? ወይንም ሰይጣንንም ማየት እንችላለን። መልአክና ሰይጣንን ማየት የማንችል ፈጣሪን ማየት እንችላለን እንዴ? ምክንያቱም ቅድም ምን ብለኸኛል አንተ? ባህሪው አይቀየርም አይለወጥም፣ ያንኑ ነው የምናየው ብለኸኛል። የሚታይ ባህሪ ስላለው በደንብ አስተውል። ማይታይ አይደለም። እኛ መላእክቱም ሆኑ እነኚህ መናፍስት ናቸው፣ አይታዩም ብለን ነው የምናምነው። ይታያሉ ብለህ ካመንክ አይዶን ነው። ቁርአንህ ላይ ግን ሴጣንም ቢሆን ከሩቅ ቦታ ከማታዋቸው ቦታ እነሱ ያዩሃል ነው የሚለው። ቁርአንህም ይታያሉ አይልም። ሴጣንም እነኝንም ያንተ ማስተምረው ግን ፎር ሴክ ኦፍ አርጉመንት ቆይ ቀደም ብያለሁ አንተን አላህ አስቀድሞ የነበረውን ባህሪ አሁንም ያለው ባህሪ ወደፊትም ማየው እሱኑ ነው ብለሃል። አይለወጥም፣ አንቼንጅድ ነው። ስለዚህ የሚታይ ነው። የመታየት which means አይኖች ሊያካብቡት ይችላሉ። አሁን የማያካብቡት እንደኔ አርጉመንት አላህ በዚህ ቦታ ስለሌለ ነው። የመታየት ብቃት አቅም ስላለው ማለት ነው። አንተ ምን ብለኛ? ከልብ ደም ስርህ ቅርብ ነው ካልከኝ መታየት ነበረበት። አሁን አንተ ይኸውልህ የምላስ ወለምታ ነው የፈለግከው። የምናየው ያልኩህ ነገረ ስራውን ነው። ገባህ? ፈጣሪ አናየውም በላ። እንደዛ ከሆነ ደግሞ ማንም አይቶት አያውቅም። ነገር ግን ነገርን ስናየው እናወራለን። ለምንድን ነው ያልታየው? ነገሩን ስናየው ብለን የምናወራውን ነገር በአይን በሚታይ አድርገህ አይደለም፣ በአይምሮ እንደማያዋጣ ስታውቅ አሁን ያለ እየሸሸ ነው። አሁን ቅድም አይ በፍጹም አልሸሸውም። እንደሚያስበላ ስታውቀው ነው። እስቲ ልስማማለህ። አሁንም ደግሞ አንተ ነው ልከተልህ። ለምንድን ነው ያልታየው? አላህ በባህሪው ማይታየው ነው ወይንስ ማይታይ ቦታ ስለተደበቀ? አናውቅም። ለምን አሁንም ከድንበሬ እያሳለፍከኝ ነው። ስለ ሩህ ይጠይቁሃል። አላውቅም። አላህ ዘንድ የእውቀት ድንበር ሰጥቶኛል። እዛ እውቀት ድረስ ባለው ነገር አናግረኝ። ወደ ሌላ ዓለም አትግባ። ስለ ሩህ ሲጠየቅ መሐመድ ታዲያ ምን ችግር አለ? ጅብሪል ነው ብሎ አይመልስም ነበር እንዴ? ጅብሪል አይደል የሩህ ቅዱስ የምትሉት? ምን ይሄ ከባድ ሆኖ ነው?
ሩህ ምን ማለት ነው? እሱ እንደዛ አለም ያለው ቃል። ኤኒዌይስ ወደዚህኛው ፓራፍሬዝ አድርጎትና በአንዴ ቢኒ አይምሮ ማስተካከል አለበት። ሩህ አይ አንተ ራስህ ቆይ መሐመድ ራስህ ሩህን ነፍስ ነው ብለህ የፈሰርከው አንተ ነህ። ሩህና ነፍስ አይገናኙም። ቁርአን ውስጥ ሩህ ሚል ብዙ ቦታ ላይ ያለ፣ ነፍስ ብለህ ማን ነው ፈስር ያለህ? ለሰው ማን ስጠዋለህ? ምክንያቱም ሰውነታችሁ ውስጥ ያለችው ነች ምናምን ብሎ መሐመድ አልተናገረም። አላህ ዘንድ ነው ብሎ ነው ያለፈው ሱራ 1785 ላይ። አሁን ቶፒኩ ላይ እሱን እኔም ቅድም ልናገር እያሰብኩ ነበርና ሱራ 1785 መሐመድ ተናግሯል። እውቀቱ አላህ ዘንድ ነው ብቻ ብሎ ማለት ነው። ሩህ በማለት ሰውነት ውስጥ የሚገኝ ነው። ሩህ የሚባለው ጅብሪል ነው ምናምን የሚባለው መልስ በሙሉ አያስኬድም ማለት ነው። ኤኒዌይስ ግን ቶፒካችን ላይ መለስ እናድርገውና ጥያቄውን በተመለከተ በእስልምና ጥያቄ መጠየቅ ይቻላል የሚለውን እንየው ድጋሚ። አዲስ ልጅ ገብቷል። እስኪ እሱ ጋር እየተናገርክ ነው ክርስቲያን፣ አንድ ጊዜ አዳምጠኝ። አንተ እኮ ምንም አታውቅም። በቃ አሁን ስለ አላህ ምንም ብጠይቁኝ እኔ ምንም አላውቅም እያልክ አዳምጠኝ። አይ ስለ ሩህ የተነገረኝ ነው መሐመድ። አንዴ መሐመድ አንዴ ተራ ጠብቅ። ኤኒዌይስ እሺ፣ ይሰማል ወንድማችን ከስር ያለው ይሰማያል። እኔ ጥያቄ ማለት ነው። ኦኬ ሰምተዋል። ጥያቄያችንን በእስልምና ጥያቄ መጠየቅ ይቻላል ስለ አላህ? እኔ ጥያቄ ሊጠየቅ ነው ገባሁት። በኋላ ጠይቀኝ፣ እኔ መለሱልኝና በኋላ ጠይቀኝ፣ ችግር የለም። እሱ እኮ መልስልና ችግር የለውም። ትቀጥላለህ አንተ ጥያቄ ትቀጥላለህ። የኔን ጥያቄ ስለ አላህ ተምረሃል? እውነተኛ የተባለው መጽሐፍ ቅዱስ ላይ ና ተመለስ። ስለ አላህ ደወሉብህ፣ ና ተመለስ ና። ያያችሁ ጥያቄ ነው የሚያሸክሟቸው። በተለይ ውሃብያዎች ክርስትና ላይ ነው እንጂ ጥያቄ የሚያሸክሟቸው ስለ አላህ በፍጹም አያስተምሯቸው። አሁን ይህ ልጅ ግደሉት ከመለሰ ማለት ነው። ስለ አላህ አንድ ጥያቄ የሚያስተምሩት መጽሐፍ ቅዱስ ነው። መስጊድ ውስጥ አስቀምጠው የሚያስተምሯቸው ስለ አላህ አይደለም፣ ስለ መጽሐፍ ቅዱስ ስለ ስላሴ ነው የሚያስተምሯቸው። እንዴት አጣመው መጠየቅ እንዳለባቸው ማለት ነው። መስጊድ ውስጥ የተማርከው ስለ አላህ ነው ወይስ ስለ ስላሴ ነው? አሁን እኔ ያለሁት እዚህ ነው ወይስ የት ነው? መስጊድ ውስጥ የተማርከው ስለ አላህ ነው ወይስ ስለ ስላሴ ነው? ንጽጽር የምታደርጉት ለምንድን ነው? ልታሰርዱ አይደለም እናንተ እኮ። ንጽጽር ማለት ምንድን ነው? ትጠየቃለህ፣ ከዛ በኋላ ጥያቄ ይመጣል፣ ይመለስልሃል። ንጽጽር ማለት ያ ነው። ንጽጽር ማለት ለአንተ ንጽጽር የሚባለው አንድ መስጊድ ውስጥ ተረጋጋ። መስጊድ ውስጥ ያሸከሙ ጥያቄ አለ፣ እሱን አራግፈህ ልትሄድ ነው። እኔ መች አጣሁህ አንተን። ስለዚህ አሁን ቶንህን ቀነስ አድርግና ስለ አላህ ተምረሃል መስጊድ ውስጥ? ለምን እኔ የለም ያስተማሩ፣ እኔ በራሴ ፎከስ ነው የሚሄደው። የለም አላስተማሩም። አያችሁ ስላለ ያስተማሩት ነገር የለም። ምንድነው ያስተማሩት? ክርስትና ላይ ጥያቄ እንዴት መጠየቅ እንዳለበት፣ እንዴት ማጨማለቅ እንዳለበት በደንብ ጥሩ አድርገው ቀርጸው ነው የላኩት ማለት ነው። ይሄንን ስላላህ ምንም አያውቁ። አንድ ነገር ስላላህ ብጠይቅህ አንድ ደቂቃ ማብራራት አችልም። ትወራረዳለህ። አንድ ደቂቃ ወላሂ ጠይቀኸኝ ከዛ በኋላ ካልመለስኩልህ እኔ ወንድ አይደለሁም። ግን አሁን በቃ ይሄው ስላላህ ባት አንድ ደቂቃ ሰጥቻለሁ፣ አብራራልኝ። እኔ ጥያቄ ልጠይቅ ትጠይቀኛለህ? ዝም በል በቃ። አንድ ጥያቄ እኮ ነው የጠየቀ፣ እሱን አብራራና ትጠይቀናለህ። የተባለው ማን ነው? እውነተኛ አምላክ የተባለው ማን ነው? የተጠየቀውን መልስና ትጠይቃለህ። አብ ነው ወይ ኢየሱስ ነው ወይ መንፈስ ነው? የተጠየቀውን መልስና ትጠይቃለህ። ችግር የለውም። ቆይ አላህ እውነተኛ አምላክ ነው ብለህ ታምናለህ አንተ? ራስህን ችለህ መልስ። እውነተኛ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ኢየሱስ ነው ወይ? ሚታርግ አንተ በእናትህ በጣም ቀልደኛ ነህ። ትክክለኛ ይሄ ደረሳ ነው። እሺ ይሄ መስጊድ ውስጥ እንደዚህ ነው። ይሄ መስጊድ ተማሪ ነው፣ ትክክለኛ ተማሪ ነው። መስጊድ ውስጥ ባትማር ይሄን ጥያቄ አትጠይቅም። እርግጠኛ ሆኜ የምነግርህ ማለት ነው። መስጊድ ውስጥ ስለተማርክ አንተ መስጊድ ገብተህ የሚወራውን ነገር ሰምተሃል? ክርስቲያን ምን በየሚዲያዎቻችሁ ይለቀቅ የለ እንዴ? የእናንተ መስጊድ እኮ ሚዲያ ላይ እኮ አለ። ምን ግፋ ቢል ስለ ስላሴ ምናምን ሲያወሩ ይታያል። ከዛ በኋላ ስለ ቂጥ ስለ ብልት ነው የምትጠይቁት። እናሳይ እንደ ቪዲዮ
ማሚ ተው እንጂ አሁን እኔ መስዋዕት አወራሁም። እናንተ አምላክ እውነተኛ አምላክ የትኛው ነው አልኩ። መስዋዕት አወራሁም። እነ ወሂድ ይነጋገሩበት። እንግዲህ ደጋግመን ከቁርአንም ከሀዲስም የተመለከትናቸው አትጠይቁ የሚለውን ክፍል ደጋግመን ተመልክተናል። ባላ ጉዳይ ላይ አትጠይቁ የእነ አህመዲንም ጀበል መጽሐፍቶችን እንደተመለከትናቸው ባስቀመጡበት ላይ ባላ ጉዳይ ላይ መመራመር አይፈቀድም፣ ማብራራት አይቻልም። ማብራራት ማይቻል ከሆነ ስላላ ጉዳይ ስላላ ማብራራት ማይፈቀድ ከሆነ ማንኛውም ሰው ስህተት አይሆንም። በቃ በሃይማኖቱ ላይ ስለ አምላኩ ሲጠየቅ ማብራራት አይፈቀድም ከተባለ እንዲህ ተብሏል ተብሏል፣ በቃ ተቀበል ተቀበል። ማብራራት አይቻልም ተብሎ የሚዘጋ ከሆነ ማንኛው ነው ስህተት የሚሆነው? ዛሬ ላይ እያብራሩስ ያሉት አካላት ከሳቦቹ ከመሐመድ ተሽለው ነው ወይ? እንዳታብራሩ ከተባለ ከተከለከለ ስላላ እናብራራለን የሚሉ ካሉ የተወሰኑ ካሉ አክቹዋሊ የሉም። ስላላ የሚያብራሩ ስላላ የሚያብራራ ስላላ የሚያብራራ ጭንቅላት ሄደን ሊመጣ ይችላል። ስለአንተ እግዚአብሔር የት እንዳለ ምን እንዳለ እስኪ ያስተምረን። ቆይ እስኪ መሐመድ እውነት ሳንዋሽ ስላላ የሚያብራራ ቁጭ ብሎ ቀኑ ሙሉ አለ። ያላችሁ ጥያቄ መልሱ። አመድ ቆይ ጣልቃ አትግባ። ስለኛ መለስን አታብራሩ ተብለናል። በቃ ይሄ ነው አሁን በእናንተ ላይ የተብራራ የሚያብራራ አንዳል ስላላ ስለ እግዚአብሔር ንገረንና አክፍረን። አሁን የት ነው ያለው? ስራው ምንድን ነው? ምን እያደረገ ነው? የሚገርመው የቱ ጋር ተቀምጠዋል? ይህንን እስኪ ንገረን አንተ። እውነተኛ አምላክ የተባለው የት ነው አልኩ። ስለ አምላክ አብራራና ከዛ በኋላ ጠይቀኛለህ። ጠይቀኝ፣ ወላሂ ጠይቀኝ። ስምሽ የሚል አለ። አህመድ ተረጋጋ። ለምን ታረጋላችሁ? ኧረ በእናትህ አንድ የሚታርግ ደግሞ አንተ ምን ትላለህ? እንደ ገብተህ ተረጋጋ። ኤምጂ አለ። ኤምጂ አለ። ሰላም ነው እንዴ? እንኳን ደህና መጣ። ጥያቄያችንን ሰምተዋል? አለን አለ። አሁን ነው የምገባው። አልሰማሁም። ኦኬ። በእስልምና ስላላህ ጥያቄ መጠየቅ ይቻላል? በሚገባ። እንዴት አይቻልም? ኦኬ። ሙሐመድ ጠይቁ ስላለ የፈለጋችሁትን ጥያቄ ተናግረው። ስላላህ ተጠይቀ ማብራራት ይቻላል? ስላላህ በደንብ ይቻላል። አዎ ይቻላል። ኦኬ። ስላላህ ባት እስቲ አብራራልን። ስላላህ ባት ምን ላብራራልህ? አብራራልን ምን ማለት እንደሆነ ባት እንዴት እንደሆነ ስንት እንደሆነ እያንዳንዱን አብራራልን። ነገር ሁሉ አብራራ። እንዴት አሁን ሁለት ጥያቄ ሆነብኛ። እሱ ባት ይላል፣ አንተ ደግሞ የምታውቀውን ሁሉ ይላል እኮ። ስላላ የምታውቀውን ባቱ ስለ ባቱ የምታውቀው ሁሉ አብራራ። ስለ ባት እኔ ሱራ 42 ላይ እንዳለና እሱን እንትን ነው የማውቀው እንጂ ያው ብዙ ስለ ባቱ እንትን አይደለም። እሺ ሱራ 42 ላይ እንደተጠቀሰ አውቃለሁ። ስለ እጁስ አላህ ይህንን ስንቴ ነው የምንመልሰው? አካላት አላህ እጅ አለኝ እግር አለኝ ሲል ከማንም ጋር እንደማይመሳሰል ስንቴ የተናገረን ማይመስለውን ከማን ጋር ይመስላል አይመስልም ጥያቄያችን ስላልሆነ ስለ አላህ እጁ ስለ ራሱ የራሱን ባህሪ ፍጥረት ከመፈጠሩ በፊት እጁ ምን እንደሆነ እንዴት እንደሆነ ምናምን አብራራሱ። ፍጥረት ከመፈጠሩ በፊት አላህ የነገረንን ነው እኛ እንትን ልናውቅ የምንችለው እንጂ ፍጥረት ከመፈጠሩ በፊት አላህ አላሳወቀንም። እኛም ምን እዚህ ጋር እንዴት ብዬ ነው ማብራራለህ?
ስለዚህ አላህ ለመገለጥ የግዴታ አላህ ለመብራር አላህ የሚታወቀው በፍጥረት ነው እንጂ አይታወቅም የለም ማለት ነው። አቋቋሚ ይፈልጋል አላህ አልተነገረንም። እኛ ይኸውልህ በተነገረን ልክ አላህን ልናበራጋ ያለ ነገር ከጠየቀኝ ልመልስልህ እችላለሁ። ስለዚህ አናውቅም። እሺ ፍጥረትን ከፈጠረ በኋላ ስለ እጁ ንገረን እስኪ። ምንድን ነው እጅ ማለት? ምንድን ነው? ምንን ያካትታል? እንዴት ነው? አብራራ ውስጥ ይመለካል? አይመለክም? ተግባሩ ምንድን ነው? እጅ አለኝ ያለ ምን ይምሰል እኔ አላውቅም። ስለዚህ እጅ እንዳለው አምኜ ይቀበላለሁ። ምንድን ነው እጅ ማለት? ነው ወዲህ ነው አልልም። እጅ ማለት ምን ማለት ነው? እጅ ማለት በአንተ ቦዲ ስኬል ነው ወይስ? እኔ አላህን የጠየቁ እኮ በአንተ ቦዲ ስኬል አብራጋለሁ። እጅ ማለት ምን እንደሆነ የአላህን የጠየቁ። እጅ አለኝ ብሏል አልክ። እጁ ምንድን ነው? እጅ ማለት ምን ማለት ነው? አለኝ ያለው እጅ ምንድን ነው? ስለሱ ማብራራት አልችልም። ምክንያቱም እኔ አምኜ እጅ አለኝ ብሎኛል፣ አምኜ ይቀበላለሁ። ከዚህ ጋር ይመስላል ከዛ ጋር ይመስላል ብዬ አላብራራም። ስለዚህ ምንም የምታውቀው ነገር የለም። እጁ ምን እንደሆነ የሆነ እጅ ያለ የሆነ ልክ አሸንጉሊት እንዳለ ሁሉ እንደ አሸንጉሊትም ነገር ሊሆን ይችላል ማለት ነው። እሱ ያው እንግዲህ አንተ ምክንያቱም አላቅም አልከኛ ማታውቀው። ለምሳሌ ይሄ አለኝ አልኩኝ፣ ይሄ መጠጫ ነው አለኝ አልኩኝ። አላህም እጅ አለኝ አለ። እጅ ምንድን ነው አይታወቅም። ስለዚህ ማይታወቅ ከሆነ ምን እንደሆነ ማይታወቅ ከሆነ እጅ ማለት ምን እንደሆነ ማይታወቅ ዲፋይን ማይደረግ ከሆነ እሱ ዘንድ ያለ እንደዚህ እንዳሸንጉሊት ነገር ሊሆን ይችላል ማለት ነው። እጅ ተብሎ የተጠራው አካል በፍጹም እንደዚህ አይሆን፣ አትሳሳት። እሺ እንደዚህ ካልሆነ አስረዳኝ። እሺ ምንድን ነው እጅ ማለት? ቃል በቃል እጅ የሚለው በቁርአን ሱብሃነሁ ወተዓላ አንዴ አህመድ አምጣለት እስቲ። ቁርአን ሙስሊሞች የለም እያለ እኮ ነው። ኤምጂ ቃል በቃል አላህ እጅ የለውም እያለህ ነው። አምጣ። ቃል በቃል በቁርአን እጅ አለኝ የሚለውን አምጣ። ማስረጃ ስጣ። እኔ ነው እጅ አለኝ ብለህ እኔማ ግዴታ የለብኝም። ስጣን። ቃል በቃል እጅ አለኝ የሚለው ስጣን። እኔማ ግዴታ የለብኝም። ምክንያቱም እጅ አለው ብሎ ኤምጂ ስላመነ ነው። እጅ የለውም ካልከኝ ግዴታ ከሌለብኝ እኛም መጥተን የአምላኬን ሁኔታ ጠይቀናል፣ መልስልን። ግዴታ ካለብኝ ሙስሊሞች ቤት ጠይቅ። ግን አሁን ጠየቁን መልስ። አህመድ ተረጋጋ። እኔ እኮ ያለው ኤምጂ እጅ እንዳለው ስለሚያምን ነው። እጅ አለው ብሎ ታምናለህ አይደለ? ኤምጂ በሚገባ። ስለዚህ በምታምነው ላይ ነው የጠየቅኩህ እንጂ ሳታምን አንተ እጅ አለው አላህ ብዬ አይደለም እየሞገትኩ ያለው። ስለዚህ የምታምነው አላህ እጅ አለው ያልከው እጅ የሆነ መልስ ሰጠው እኮ አሁን ተገቢ የሆነ መልስ ሰጥቻለሁ ይመስልሽ እኮ። ያ ነገር ምንድነው? ምንም ለአንተ ተገቢ ሊመስል ይችላል። ስላላ እጅ ምንድነው? ምንም የነገርከን ነገር የለም። እጅ አለው ብቻ። ስለዚህ ያ እጅ የተባለው ነገር ካላህ እኩል የሆነ ሌላ ኢንቲቲ ያለው የሆነ ፊዚካል ቢንግም ሊሆን ይችላል። ካላህ ጎን የተቀመጠ ሊሆን ይችላል። አላህ ውስጥ ሊሆን ይችላል። አላህ ላይ የተንጠለጠለ ሊሆን ይችላል። አላህ ላይ የተጣበቀ ሊሆን ይችላል። አብሮት ያለ ሊሆን ይችላል። ግን አንድ ጊዜ አይታወቅም። እሺ ቀጥል። እንደ አማኝ ነው አይደለ እየጠየከኝ ያለኸው? አብሶሉትሊ የሆነ ማስረጃ ሳይኖር እንዴት ትጠይቃለህ? አንተም አማኝ ነህ። ቆይ አህመድ ጣልቃ አትግባ። ማስረጃ አንተ አላህ እጅ የለውም ብለህ ካመንክ እኮ መፍትህ ነው። አላህ እጅ የለውም ብለህ ካመንክ፣ ለምሳሌ ሙሐመድ አላህ እጅ አለው ግን ምን እንደሆነ አላውቅም ብሏል። ኤምጂ ደግሞ አምናለሁ እጅ አለው ብሏል። አንድ ነገር ስታነሳ ማስረጃ ማለት አለብህ ነው። እሺ እኔ እኮ ነገርኩህ እኮ አላህ እጅ አለው የሚለውን አልቀበልም ካልክ አላህ እጅ አለው ብዬ አልሞግትህም፣ አልቀበልም። ወይንም ደግሞ ተዊል አደርጋለሁ ካልክ መፍትህ ነው። አይ እንዲህ ነው የሚተረጎመው ማለት ትችላለህ። እሺ ሌሎችም ለመጠየቅ ማስረጃ አስፈልገውም። አዳም ሱረቱ ሳድ 75ኛው አያ ላይ ለምሳሌ አደምን በእጆቼ ፈጠርኩ የሚለውን
ተዊል ሳናደርግ አዎ አላህ እጅ አለው ብለው የሚቀበሉ ስላሉ ኤምጂ ይቀበላለሁ አለ። ስለዚህ እጅ ማለት ምንድን ነው አብራራ አልኩት። አልቀበልም ይሄ እጅ አይደለም ብለህ ካመንክ ደግሞ አላህ እጅ የለውም ካልከኝ እንደምን ሞግታለሁ? አዎ እጅ የለውም በሚለው ሙግት ደግሞ ለአንተ ሌላ አርጉመንት አዘጋጃለሁ። በግድ አንተ ማታምነውን አዎ አላህ እጅ አለው ይኸው ይላል ብዬ አልሞግትህም። እንዲህ ነው የምቀበለው ካልክ ፕሊስ ለመርዳት ሞክሩ። ኤምጂ በደንብ አስተውለህ ከሆነ የኔ ሙግት አለው ብለህ አፌርም ስላደረግክ ነው። የዋሃብያን አቂዳ የሚከተሉ ከሆነ ደግሞ ይሄ ላይ ይስማሙበታል። አታሪዎች የአታሪን አቂዳ የሚከተሉ ሊትራሊስቲክ የሚባሉት አላህ ያጸደቀውን እናጸድቃለን፣ የተነገረውን በሙሉ ምንም ሳናመሳስል ምንም ተዊል ሳናደርግ ቀጥታ እንቀበላለን፣ እንዲያ ነው ሳንል ብለው ያምናሉ። እና ይሄ ነገር መብራራት ይችላል ወይ ነው ጥያቄያችን። ኦኬ ማብራራት የሚችል ካለ ስላላህ እስኪ ማብራራት የሚችል ሙስሊም ፉአድ ገብቷል። ለምሳሌ እስኪ ፉአድ አለ። አፍተሮል አንድ ነገር የሚጠየቀው መብራራት የሚችል ሲሆን ነው አይደለ? አለበለዛ ቁርአኑ ልክ እንዳለው ስላላህ አትጠይቁ ነው። ስላላህ ደግሞ መጠየቅ የማትችሉ ከሆነ ሰው በድንቁርና ነው የሚያመልከው ማለት ነው። የማያውቀውን አምላክ ሊረዳው የማይችለውን አምላክ ነው ማለት ነው የሚያመልኩት። ፉአድ አለ። ማብራራት በደንብ እንችላለን፣ ክርስቲያን በደንብ እንችላለን። ወይ እኔ ጋር መስጨረሳችሁ ይህም እዚህ አሁን እናንተን እኮ ማስጨነቅ ራሱ ከበደኝ። ለዛ እኮ ነው። እስኪ ስለ ጆሮ አብራራ። ስለ ጆሮ አብራራ። እሺ በአቱን አብራራ። ቆይ ሌላ ቦታ ትል ክርስቲያን። እሺ በአቱን አብራራልና ተመልከት እንግዲህ ቆይ ማብራራት ትችላላችሁ ወይ ካላችሁ በኋላ ላይ ማለት ነው ገደብ ትሰጣላችሁ። ስለ ባት አብራራ፣ ስለ ጆሮ አብራራ። አሁን ይሄ ታዲያ ፍትሃዊ ጥያቄ ነው? እስቲ መጀመሪያ ላይ ሌሎች የሚከተሏችሁን ወይ ደግሞ ሌሎች ሙስሊሞች ካሉ እዚህ ጋር አስተውሉ እስቲ። በደንብ አይደለም ገደብ አትስጡኛ። ገደብ ስለዚህ ሳይሆን ማለት ነው ስለ አላህ ነው ያላችሁ፣ ስለ አላህ አብራራላችሁ። ኤምጂ አንተ ማድረግ የፈለግከው ማንኛውም ሰው የሚያስማማውን አላህ ማለት ሰማይ ምድር የፈጠረ ነው፣ ሁሉን ያስገኘ ነው፣ እንደዚህ አልወለደም አልተወለደም እንደዚህ ብለህ ልደፍ ነው። ይሄ አላችሁ እኮ ጠየቃችሁ። ከጠየቃችሁ ማለት ነው አዳምጣ። አላህ ምን ሰርቷል፣ እንዴት ሰርቷል ምናምን ጥያቄያችን አይደለም። አሁን ጥያቄያችን ምንድን ነው? የአላህን ሲፋቶች ነው እንጂ ግብረ አካላትን ወይንም ደግሞ እንደዛ በሱ ምን ተሰርተዋል፣ ፍጥረት እንዴት ሆነዋል፣ እንዴት ምናምን እነሱ ጥያቄያችን አይደለም። ይሄ ማንኛውም ሰው ሚለው ነው። አምላክህ ምንድነው? ምን አደረገ? ምንድነው ብትለው ሁሉን የፈጠረ ሁሉን ያስገኘ ነው፣ ሰማይ ምድርን የዘረጋ ነው፣ እሱ ብቻ አምላክ ነው፣ ሌላ የለም ምናምን ብሎ ማንኛውም ሰው ሊናገረው የሚችለው ደምሳሽም ፍቅር ሲዝም መስራችን ብትጠይቀው ሰማይና ምድርን የፈጠረ እኛንም የፈጠረ እሱ ነው ብሎ ይላል። ጥያቄያችን አሁን ያ ፈጠረ የተባለው አካል ማን ነው? ምንድን ነው የሚለውን ይፈተሽ ነው። ወይ ልንገርህ አንድ አማኝ ማለት ነው ስለ ጆሮ አለማወቁ አንድ አማኝ ስለ ጆሮ አለማወቁ ምን ችግር ያመጣበታል? ስለ ጆሮ ቢያቅ አላህ እንደሚመለክ ካወቀ ባቱን አስረዳ ነው የተጠየቀውን። ጆሮ ጋር ጠየቅኩህ። ምን ባቱን አስረዳ። ቆይ አያችሁ፣ ስለ ጆሮ አታውቅም፣ ባቱን አታውቅም። ፖለቲካ ማለት ነው። ቆይ ፖለቲካ ትላለህ አይደለም? አዳምጥ፣ እንዴት እንደሆነ ላሳየህ። ጆሮውን አታውቅም፣ ባቱን አታውቅም፣ እግሩን አታውቅም፣ ፋይናሊ ዘሆድ አታውቀውም። አርጉመንት ወደ ሞዴል የሚያደርገው አንድ ያዳምጥ። አንተ ደግሞ ስፔሲፊክ ነገሮችን እያንዳንዱን አታውቀውም። ዊች ሚንስ ሰማፕ ስታደርገው ዘሆድ አታውቀውም ማለት ነው። እግሩን ካላወቅ፣ ባቱን ካላወቅ፣ እጁን ካላወቅ፣ ጆሮውን ካላወቅ፣ ኤቭሪቲንግ እንትኖቹን ካላወቅ ምንም አታውቅ ከሆነ ኮምፓውንድ ሲደረጉ አታውቃቸው። ኢንዲቪዥዋል እያንዳንዱ እንትኖ የተጠቀሱ እንትኖቹን አታውቅም። ኮምፓይን ሲደረጉ አታውቅም። ሴት እሺ፣ እኔ ስለ እግሩ አውቃለሁ። እሺ፣ እግር ምንድን ነው? እግር ምንድን ነው? ስለ እጁም አውቃለሁ። ታውቃለህ? እሺ፣ እግር ምንድን ነው? ያለ እግር ማለት ምን ማለት ነው?
አውቃለሁ ስለ እኮ የአላህ እግር ምንድን ነው? ምን ማለት ነው? ስለ አላህ እግር አውቃለሁ። ምን እንደሆነ ታውቃለህ? አላህ በቁርአን ላይ እግሮች አሉኝ ብሎኛል። ስለዚህ አላህ እግር አለው፣ ግን የአሻንጉሊት ይምሰል፣ የእፉ አይነት ይምሰል፣ የኔ አይነት እኔ ማን ይመስላል? አልጠየኩም። አላህ ስንት እግሮች ነው ያሉት? እንዴ አንተ ስንት እግሮች አሉት? ስንት እግሮች አሉት? አሁን አንተ በጭንቅላት የምትስለው ስንት እግሮች አሉት? የግብዳ የሆነ አድርገህ እግሮች ያሉት አድርገህ ምናምን እንደሱ አድርጌ አልስልም ያልኩት። እንደሱ አድርጌ ልሰጠው አልችልም ያልኩት። እንደዛ ልሞግተኝ ካሰብከሽ ላከፋብህ እችላለሁ። ያወራኸው ነገር ቁርአን ላይ የለም። ቁርአን ላይ እግሮች አሉኝ ብሏል ብለሃል። ተረጋጋ፣ ትጠይቃለህ። አላህ ቁርአን ላይ እግሮች አሉኝ ብለሃል። አታክ እያደረከኝ ስለሆነ ሳልፈልግ ልክፋብህ። ቁርአን ላይ አንዲትም ጥቅስ የለችም አላህ እግሮች አሉኝ ያለበት። ለመዋሸው እንዲህ ራስህ እኮ እኔ ኦልሞስት አሁን ላይ በአንተ እንትን ነው እንጂ ተነስቼ ሄድኩትኝ ቼክ አላረኩም እኮ። ግን እጆች አሉኝ እንዳለ እንደጠቀሰን አውቃለሁ። ቁርአን ላይ ከፈለግ ትንሽ ደቂቃ ስጤና እመጣልሃለሁ ማስረጃ። እጆቹን አላልኩም። በአንተ ላይ ተከትዬ ነው የሄድኩትኝ። እንደዛ ከሆነ ደግሞ እኔ ደግሞ ቁርአን ላይ አለ ብዬ አልተናገርኩም። ቁርአን ላይ አላህ እግሮች አሉኝ ብሏል ብዬ አልተናገርኩም። እጁን ሐዲስ ላይ ጠቅሻለሁ። ሶሪ ቁርአን ላይ ጠቅሻለሁ። እግሩን ግን ቁርአን ላይ ይገኛል ብዬ አልጠቀስኩም። አየህ፣ ይህን ያልኩ ለምንድን ነው? እሱ እኔን አታክ ማድረግ ጀመርክ። ልክ አንተ እንደምታውቀው አታክ ማድረግ ስለጀመርክ ነው ያመጣው። ኤንዌስ ሐዲስ ላይ ብዙ ቦታ ስላለ አጣላንም። እግሮች አሉኝ እግሮች አሉኝም አላለም ሲጀመረ። እኔ ሶፋር ስለማውቀው አንድ እግር እንዳለችው ነው ማውቀው። እግሮች ከየት እንዳመጣ አላውቅም። ኤንዌስ ግን ያ እግር ምንድን ነው አይብራራም። አታውቀውም አይደለ? አሁን ቅድም እንዳልኩህ እንዳስረዳው መደጋገማ እንትን አይልምና በቃ በዛ ልክ ሂድ። ቃልና ቢኒ ቃልና ክርስቲያን በእናንተ እውነተኛ አምላክ የተባለው ኢየሱስ ነው ወይ አብ ነው ወይ መንፈስ ነው? ጥያቄን መልሱልኛ። እኔ ልውረድ። በቃ በተደጋጋሚ እስካሁን እንደተናገርነው ነው በነገራችን ላይ። ስለዚህ መብራራት የማይችል ነው ማለት ነው። እና ለዛ ነው ሙስሊሞች አምላካቸውን አያውቁትም ብለን በጣም በተደጋጋሚ እስካሁንም እየተናገርን ነበርና አሁን ደግሞ በደንብ ግልጽ አድርጋችሁልናል። አላህ ባት አለው። ባት ምንድን ነው? መልስ የለም። አላህ ባት አለው። ባቱ ስንት ነው? መልስ የለም። አላህ ባት አለው። ባቱ ለምንድን ነው የሚጠቀመው? መልስ የለም። አላህ ግን ባት አለው ብለን ተምረናል። ይህ በጣም አስቸጋሪ ነገር ነው። ከዛ ሰውዬ በስርዓት ያዝ። ሰው እያወረደ ጥልቅ አትበል በእናትህ። አንተ የምትገዛው ምንድን ነው? ይሄ ጭንቅላት ነው። ከዛ በኋላ ይመጣና ክርስትና ላይ የሚለጠፈው ማለት ነው። አሁን ይሄ ጭንቅላት ይመጣና የክርስቲያኖችን አምላክ በዚህ ጭንቅላታቸው ኢኩዌሽን ያደርጋሉ ማለት ነው። አሁን እዚህ ጋር ከስር አንዷ 1 ሲደመር 1 ሲደመር 1 ሲደመር 1 ምናምን ይሄ ጭንቅላት ነው። ከዛ በኋላ ክርስቲያኖችን ኢኩዌሽን የሚያደርገው የአላህ ባት ስንት እንደሆነ ግን አታውቅም። አሁን ይችልች የአላህ ጭንቅላት ይኑረው አይኑረው አታውቅም። የአላህ እግር ስንት ይሁን 1 ይሁን 2 ይሁን 10 ይሁን 1 ሚሊዮን ይሁን አይታወቅም። ከዛ በኋላ እነዚህ የክርስትናን እንትን ክሪቲሳይዝ ያደርጋሉ ማለት ነው። ክሪቲሲዝም ጥሩ ነው ማለት ይቻላል፣ ችግር የለውም። አንድ ሰው በጥሩ ስነ ምግባር የፈለገውን ነገር ክሪቲሳይዝ ማድረግ ይችላል፣ መቃወም ይችላል፣ በስነ ምግባር ማድረግ ይችላል። ነገር ግን ጭንቅላቱን የራሱ ሃይማኖት ላይ ሳይጠቀም የሌሎች ሃይማኖት ላይ ለመጠቀም ይሞክር ከሆነ ይሄ በጣም አስቸጋሪ ነገር ነው። ሙስሊሞች ጋር የምናየው ይሄን ብቻ ነው። ስለ አምላካቸው አያውቁም። ስለ ክርስትና ግን 1 ሚሊዮን ጥያቄ ጠይቋቸው
ተብለው ይላካሉ። ኤኒዌይስ ስለ ፈጣሪያቸው ምንም የሚያውቁት ነገር የለም። ሙሐመድን ጭራሽ ስለ አላህ ጥያቄ አትጠይቁ ብሎ ደምድሞ ዘግቶታል። ስለዚህ በድንቁርና ሲከተሉ ይኖራሉ ማለት ነው፣ የማያውቁትን አምላክ እያመለኩ እና ለዛሬ ቢበቃን በቃ እናንተ እውቀቱን አሳውቁን። እናንተ ጋር ፈጣሪ እንዴት ነው? ምንድን ነው? እንደዚህ ነው ቅርጹ ምናምን እውቀቱ ካለ እናንተ ጋር ንገሩ፣ እንዋቅ። አንድ ጊዜ ክርስቲያን ያነሳው ሀሳብ ላይ አንድ ጊዜ ሀሳብ ልስጥና አይ ቲንክ አንድ ሲደመር አንድ እኩል ይሆናል አንድ ምናምን ነገር ያለችው ህይወታችን ማን ነው እንደዛ ብሎ የተናገረው? እኛ ክርስቲያኖች እንደዛ ብለን አንናገርም። ውጪስ አንድ ሲደመር አንድን የደመርሽው በአካል ደረጃ ከሆነ አካል ሲባል ፊዚካል ቦዲ ሳይሆን በእኔ ደረጃ ከሆነ ኦፍኮርስ እግዚአብሔር እንዳልሽው 3 አካል አለው ብለን እናምናለን። ስለዚህ በሂሳቡ መሰረት 3 ነው እያልን ነው። ሙስሊሞች ግን ያው የተሰጣችሁን ነገር ብቻ ይዛችሁ ስለምትሮጧት ስለማታገናዝቡ ነው እንጂ መልሱ ቀላል ነው። እዛው ላይ ግን በሂሳብ ካልኩሌሽን አንድ ሲባዛ አንድ ደግሞ አንድ ነው መልሱ አይደለ? በመለኮት አንድ ነው ብለን እናምናለን። አንድ ከዚህ አንጻር እንረዳዋለን። ግን ይህንን እስኪ ገልብጠን አላህ ላይ እናምጣውና አላህ አንድ ነው ስትሉን እግሩን፣ እጁን፣ ጣቱን፣ ጥፍሩን፣ ቂጡን ይህ ሁሉ ነገሩን ደምራችሁ ነው አንድ ነው የምትሉን ወይስ እንዴት ነው? ሎጂካሊ እንግዲህ መደመር ይሄ ስህተት ከሆነ ለእኛ እናንተ ጋር ሲመጣ ደምራችሁን የምትነግሩን አንድነት ምን እንደሆነ ካልነገራችሁን ችግር አለባችሁ ማለት ነው። ለማለት ነው። አይደመርም እኮ አሁን ችግሩ እንደዛ ደግሞ እንዳይሆን አይደመርም። እግር ሌላ ነው፣ እጅ ሌላ ነው፣ ባት ሌላ ነው፣ ፊት ሌላ ነው፣ ጆሮ ሌላ ነው። ሁለት የተለያዩ ነገሮች ደግሞ መደመር አይችሉም። ኤክስ ፕላስ ዋይ ፕላስ ዜድ ለምሳሌ መደመር አይችልም። አላህ እንደዛ ነው። ስለዚህ የተነጣጠለ ነው ማለት ነው። አላህ ስንት ነው አይታወቅም። በዚህ ይጠቃለላል። ስለ እግዚአብሔር ጥያቄ እንጠይቃኛም ደግሞ ስለ እግዚአብሔር ይሄ እናንተ ፍልስፍና ነው። በእኛ ላይ ግን አላህ አንድ ብቻ መሆኑ ከአንድ በታችም ወይም በላይ መሆኑን ተነግሮናል ቁርአን ላይ። ወይ ፍልስፍና ማሜ፣ ቆይ አንዴ ፍልስፍና ምን እንደሆነ ላሳያቸው። ስለ እግዚአብሔር ልጠይቃኝ፣ ይህንን አውቀናል። ከዛ ውጭ ያለው ነገር ግን ለማንኛውም አመሰግናለሁ። ልወርድ ነውና የገባሁበትን ነገር ለመናገር እድል ስላልተሰጠኝ በሌላ ጊዜ ይሆናል። ችግር የለም። ደህና ቆዩ። ያወራ እድል ስላልተሰጠኝ? አዎ አልተሰጠኝም። እኔ የገባሁት ስለ ሱረተል ካህፍ የተናገርከውን ነገር መልስ ለመስጠት ነበር። ትክክል እንዳልሆንክ ለመናገር ነበር። ነቢዩ መሐመድ 15 ቀን ቆይቶ ምናምን ብሎ ምናምን ያልከውን ነገር ለዚህ ይህንን መልስ ለመስጠት ነበረ። መሐመድ ዜን ዋሽተዋል። መሐመድ ዜን ዋሽተዋል 15 ቀን ቆይተዋል ሲሉ አልተዋሸም። በእርግጥም መልሱን አቆይተውታል። ግን የተሰጠው መልስ ዲፕሎማሲ 15 ቀን መቆየት የሆነ መልስ ነው። 15 ቀን ቆየ ብለው ዋሽተሃል አልከኝ። 15 ቀን ቆይተዋል አልቆየም መሐመድ። ኖ ዋሽተሃል አላልኩህም። አንብበህልኛል። ያነበብከውም ትክክል ነው። እኔ ግን መልስ ነቢዩ መሐመድ የሰጠውን መልስ ስታጣጥል ሰምቻለሁ። ነቢዩ መሐመድ ምንም እኮ መልስ አለም። ስንት ነው ተብሎ የተጠየቀው? አይደለም። እሺ እንደሱ ነው የተጠየቀው። ትክክል። ጎበዝ። ስንት ነው ተብሎ ተጠይቆ የሰጠው መልስ ስንት ነው የሚል ነው? አልሰጠም። አላህ ነው የሚያውቀው ብሎ ዘጋ። ታዲያ የመልስ ነው እንደ 15 ቀን መጠበቅ አይጠበቅበትም። አላህ ነው የሚያውቀው ማለት ለምን እንደዚህ እንደዛ ብቻ አይደለም ያለው፣ አሚቱንም አስቀምጦ ነው። እንደ ቁርአኑ ነው የምንናገረው። አሚቱንም አስቀምጦ ነው። አንዳንዶቹ እንደዚህ ይላሉ፣ አንዳንዶቹ እንደዚህ ነው ይላሉ፣ አንዳንዶቹ እንደዚህ ነው ይላሉ። አላህ ነው የሚያውቀው። 15 ቀን ሙሉ ያስጠበቃቸው ትክክለኛ መልስ ነው ይለኛል። ለ15 ቀን ቆይቶ አላህ ነው የሚያውቀው። አሁን ቆይ አዳምጠኝ። አሁን አላህ ሱብሓነሁ ወተዓላ ትክክለኛው መልስ ወደዛ ከመሄዳችን በፊት ዋሽተሃል ያልከው ምንድን ነው? የዋሸሁት አንድ ጊዜ ዋሽተሃል ቅድም ስላልኩ ማለት ነው። ማለት ቀጥፈህብኛል። ሶሪ ቅንብር ነው። ምን ብዬ 15 ቀን እንደቆየ 15 ቀን እንደቆየ ተስማማን። በመረጃ አሱት የሚለዋል፣ ሌሎቹ የሚሉታል። መሐመድ ዜንም በቁርአናቸው ላይ ያስፍረውታል።
ሐዲስም ላይ አለ እንትን ጅብሪል አልመጣለት ብሎ እንትን አይሻም የተናገረችበት አለ። ስለዚህ ያንን መናገሬ 15 ቀን ቆይቷል። ጥያቄ ተጠይቆ መልስ ሰጣለሁ ብሎ ነገ መልሱን ነገራችኋለሁ ብሎ መልሱን ሳይሰጥ ከብዶት ያው ላክብድልህ ቅድም ከተናገርኩት እንደው መልስ ጠፍቶበት መመለስ ስላልቻለ አሁን ቅድም ያላልኩትን ልበልህ። እንደውም አሁን መልስ የሚመልሰው ስላጣ 15 ቀን ያህል ቆይቶ ከ15 ቀን በኋላ ነግሯችኋል። ስለዚህ ይሄንን ቅድም እንደውም እንደዚህ ብዬ አልተናገርኩም ነበር። ከብዶት ጠፍቶ መልስ አጥቶ ምናምን ብዬ አላልኩም ነበር። አሁን እንደውም ጨመርኩልህ። አሁን የጠየቀኝ ጥያቄ እኮ አንተ ምን ብለህ እንደዋሸህ ንገረኝ ነው አይደል ያልከኝ? የዋሸኸውን ልንገርህ። ምንም አልዋሸውም እኮ ያው አፌር ማደረግ እኮ ተቀበልክ እኮ ጭራሽ አክስቼ ከቅድሙ ቅድም እንደው መልስ ጠፍቶበት ነበር ምናምን ብዬ አላልኩም። 15 ቀን ያህል ጥያቄ ጠይቀውት መልስ ሰጣለሁ ብሎ 15 ቀን ያህል ቆይቶ እንዲህ ብሎ መልስ ሰጣቸው ነበር ያልኩታል። አሁን አከፋውብህና ራሱ ያለው ነው። የዋሻው ግን ሌላ ውሸት አለ። እሱን ልንገርህ። እዚሁ ነገር ላይ የዋሻው ውሸት አለ። እሺ ምን ብዬ ዋሻው? 15 ቀኑን በሙሉ ሲያጠና ነበረ፣ ሲያጠያይቅ ነበረ። እሺ ያልካት ነገር ውሸት ናት። እሺ አልጠየቀም፣ አላጠናም። እሺ እዚህ ጋር ግን አንተ ካነበብከው ነገር ላይ የምጠይቀት ጥያቄ ምንድን ነው? አላህ ሱብሃነሁ ወተዓላ ሰዎች ቁጥር የዛን ሰዎችን ብዛት አዳምጣ። አልጠየቀም ብለሃል። ካልጠየቀ ለምንድን ነው በቃ ካሁን በኋላ አትጠይቅ ብሎ መሐመድ ቁርአኑ የሚለው? አትጠይቅ ለምን ይለዋል? ካልጠየቀ ኦልሬዲ ማይጠይቅ ከሆነ ካልጠየቀ ለምን እንዳትጠይቅ ይለዋል? ፈጣሪ ነው እሱ። አይደለም ሰዎቹን አትጠይቅ ፕሊዝ፣ ሰዎቹን አትጠይቅ ነው ያለው። ታው መሐመድ ሰዎቹን አትጠይቅ ያለው አስቀድሞ ስለጠየቀ ነው እንጂ አስቀድሞ ማይጠይቅ ልንነጋገርበት ነው እኮ። ኧረ ተው አንዴ እሱን እኮ ልንነጋገርበት አደርበኛ አንድ ጊዜ። ይኸውልህ እፎይ፣ አንተ ብዙ አንብቤያለሁ ብዙ አጥንቻለሁ ብለህ የመጣህ ከሆነ እዚህ ነገር ላይ ልጠይቅህና መልስልኝ። ነቢዩ መሐመድ ራሱ ለምንድን ለሰዎች ቃል ስጋ ሆነ። ይኸውልህ በሁለት ሰው መካከል የሚገባ ሶስተኛ ሰይጣን ነው ይባላል። እሱ በእስልምና ነዋ ወንድማችሁ ይባላል። አንድ ጊዜ እኔ እፎይ ከተማረው ነገር ላይ ነው እኮ የምጠይቀው። ለምን እንዲመልስ ለሰዎቹ አሁን አላህን ጠይቆ ጥያቄ ራሱ አልመለስክልኝም። ማቋረጥ እሺ፣ በቃ ማቋረጥ ካለበት ጥሩ አይመጣም። ቀጥሉ። መሐመድ ምንም እኮ ፖይንት ምንም እየገባኝ አይደለም። ምክንያቱም ዋሸ ብለህ ስላልሰማኸኝ ነው እኮ። አዳምጥ እሺ። 15 ቀን እንደቆየ ተማመንን፣ መልሱ እንደከበደው ተማመንን። ከ15 ቀን በኋላ እንደሆነ መልስ ዞላቸው የመጣው በማግስቱ እሰጣለሁ ብሎ ለ15 ቀን ያህል መልስ ሳይሰጣቸው እንደቆየ ተማመንን። አይ ጠይቆ ነበር ብዬ ሰዎችን በ15 ቀን ውስጥ ሲጠይቅ እንደነበረ የተናገርኩት ዋሽተሃል አልክ። ቁርአኑ ደግሞ እንደሚጠይቅ እንደነበረ እንዳይጠይቅ ከዛ በኋላ ቁርአኑ አስቀምጦታል። አሌስ ቁርአኑ እየዋሸ ካልሆነ እኔ ያልዋሸው። እሺ አሁን ቃል ስጋውን አንድ ጊዜ ይቅር አንድ ላይ መልሰው እኔም ላስቀምጥልና እኔም ደግሞ ቪው ማለት ነው እዛው የመጀመሪያ ተቋርጣል ቀን መሐመድ አልነገረውም አለ ሄዱ ሰዎች ሲያናግራቸው ነገ ያለው መሐመድ ግን ያ መልስ የሚሰጠው አካል ስላልመጣልኝ ምክንያቱም ጊዜውና 15 ቀን ቆየ። አልተሰማም? አይሰማም? አሁን ቀጥል። እየተሰማ ነው። አይሰማም እንዴ ቦስ? አሁን ይሰማል። ቀጥል። መሐመድ የመጀመሪያ ቀን ለዛው ለሰዎቹ መልስ አልሰጣቸውም። መልስ ያልሰጣቸው ለምንድን ነው? መልሱን ጠይቆ መምጣት ስላለበት ነው። አንተ ደግሞ ጠይቋል በማለት ወይ ደግሞ መሐመድ እንትን አለ በማለት ዋሽተሃል ስትለው እፎይ ከራስ ጋር ክላሽ እያረክ ነው። ቢኮዝ አንድ 15 ቀን የፈጀበት ሪዝኑ መልስ ስላልመጣለት ስለሆነ እንዴት ነው እፎይን ዋሽተዋል ልትለው የምትችለው? ጥያቄ ራሱ ከራስ ጋር ይጋጫል። ከማን ነው መልስ ያልመጣለት? እሱም ያመጣልኛል የሚለው አካል አለ። አካል መሐመድ የሚናገረው እንጂ ነቢይ
አለ። ለዛ ድምፅህም እየተቆራረጠ ስለሆነ በሰማሁት ልክ ልንገርህ። መልስ ይጠብቅ የነበረው ከፈጣሪ ነው፣ ከሰዎች አይደለም። እፎይ የተናገረው ንግግር ግን ሰዎችን እንደጠየቀ ምን ልመልስላቸው ምናምን ብሎ እንደጠየቀ አድርጎ ነው የተናገረው። ነቢዩ መሐመድ ከሰዎች ተነግሮት ወደ ህዝብ ያስተላለፈው ነገር የለም። የሚነገረው ሰዎቹን አጠይቅ ተብሏል አልተባለም? ሙሐመድ አሁን ይኸውልህ ነገሩን ለመቋጨት ሰዎቹን አጠይቅ ተብሏል አልተባለም? ዋሻህ አልዋሻህ የሚለውን ነገር እንተወውና አዳምጥ። ካላህ ጠየቀ አይደለ? አላህ መልስ መስጠት አቅቶትን 15 ቀን ያስጠበቀው አይደለም። 15 ቀን ሙሉ አላህ መልስ ያልሰጠው ለምንድን ነው? መጨረሻ ላይማ መልሱን ሰጠው እኮ። 15 ቀን ሙሉ ለምንድን ነው መልስ ያልሰጠው? 15 ቀን ሙሉ ለምንድን ነው መልስ ያልሰጠው? 15 ቀን ሙሉ ሊስን እስከ 15 ቀን ሙሉ ሲል አላህን ብቻ እየጠየቀ ሊስን ይሄ እንደተማርነው መሐመድ ኢንሻአላህ ስላለ ነው። መሐመድ ቆይ 15 ቀን ሙሉ ሲለምነው እየለመነ እየጠየቀ የነበረው አላህን ነው ብለሃል። ስለዚህ ለ15 ቀን ሙሉ ሰዎቹ መልስ ያመጣል እያሉ ሲጠብቁት መሐመድ መልስ መስጠት አልቻለም። አልመለሰም። አሃ 15 ቀን ሲለመን አላላሽ ብሎ ነበረ። ተስማምቻለሁ። ከ15 ቀን በኋላ መልሱን ምን ብሎ ነው የሰጠው? አላህ ነው የሚያውቀው። እናመሰግናለን። 15 ቀን ሙሉ አላህን ለመነ መልስ ፍለጋ። ከ15 ቀን በኋላ መልሱ ምንድነው? አላህ ነው የሚያውቀው። አሁን በጣም ደስ የሚል መልስ ነው ማሜ። በነገራችን ላይ ማሜ ሌላ ቀን ነው የምሬ ነው። በቀኝ እራቴን ሳልበላ ነው የገባሁት። እራት መብላት አለብኝ። አይዶ ነው መተኛ ሰዓት ነው። እራቴን አልበላውም እና ኢነርጂ ጨርሻለሁ። በጣም ደክሞኛል። እራት መብላት ስላለብኝ በቃ እንትን በል ቦስ፣ እረፍት አድርጋለሁ። ሌላ ቀን ነው። 15 ቀን ስትል ግን ምን ትዝ እንዳለኝ ታውቃለህ? በቃ እፎይ ደክሞታል። ቃል እፎይ ደክሞታል። እኔ እናንተ የምንገናኝበት ቦታ አለ። በዚህ ጉዳይ ላይ እናወራለን። አይዞህ ደክሞታል፣ ይተኛል። እፎይ ያቀረቡልህ ንጽጽር እንዳለ ሰምቻለሁ። ተቀበላቸው። ክርስቲያን ራቴን ሳልበላ ነው እናንተ ላይቭ የገባው ሲጀመር። ኤኒዌይስ ምን ታዝባችኋል? ምን ተመልክታችኋል? ምን አይታችኋል? አላህን በዚህ መጠን ነው የሚያውቁት። አላህን ሲጠየቁ አናቅም። መጽሐፍቶቻቸውን አያችኋል። ረጋ ብላችሁ በደንብ ተማሩ። ስላላ ጉዳይ ላይ ያለውን ምልከታ አስተምሮ አያችኋል። ስላላ ሲጠየቅ እያንዳንዱን አናቅም። እንዴት ይሁን አናቅም። ምንድነው የሚያደርጉት? ስላላ በአረብኛ ይሉባችሁና ከዛ መጽሐፍ ቅዱስ ጋር ዝም ብለው እናንተ ማታውቁትም ማምታታት ጥቅስ፣ እንደዛ ነው የተያዙ። እንደዛ ነው የሚያውቁት። ይሄ ለማያውቁ ለማጭበርበሪያ ይሰራ ይሆናል። ለሚያስተውል ግን አይሰራም። ያው ደጋግመን እንደምናገባንበት ተከታዮቻቸውን አያችሁ አይደል? ታዘቡ። 7:24 የሚያስተምሩት ስለ መጽሐፍ ቅዱስ ክርስቶስ እንዴት እንደዚህ ይሆናል፣ ክርስቶስ ለምን መምጣት አስፈለገው፣ ለምን እንደዚህ መሆን፣ አንድ ሲደመር አንድ። አይምሯቸው አምላካቸው በማትስ ቁጥር ነው የሚታወቀው። እነሱ አንድ ቢለው በማትስ ቁጥር ነው የሚታወቀው። እኛ ፈጣሪ ሁሉን የፈጠረ በማትስ ቁጥር የሚገዛ አይደለም። ከቁጥር በላይ ስለሆነ የእኛ አምላክ በቁጥር ሂሳብ አይሰላም። የእነሱ አምላክ ግን በቁጥር ሂሳብ ይሰላል። በቁጥር ሂሳብ ይሰላል። ለዛም ነው በቁጥር ሂሳብ ስለሚሰላ አምላካቸው አንድ ሲሉት እጆቹ፣ እግሮቹ፣ ባቱ፣ አይኑ፣ ፊቱ ተደምሮ ፊዚካል ቢንግ አድርገውት ነው
ከዛ የማይመስል ልክ የሆነ ሞንስተር ነገር የሆነ አስፈሪ ጋንጊስተር ምናምን እንደዛ ነገር እንደዛ አድርገው ይሳሉት። አንድ ባት አለችው፣ 2 እግር አለችው፣ 2 ቀኝ እጅ አለው፣ ፊት አለው። ጭንቅላት ይኑረው አይኑረው ግን አያውቁም። አንገት ይኑረው አይኑረው አያውቁም። የተገጣጠመ የሆነ የተለያየ አያውቁም። ይህን አካለ ጎደሎ ከሌሊቱ 1/3 ሁሌም ወደ ቅርቢቷ ሰማይ መጥቶ ጸሎት ይሰማል ይላሉ። አካለ ጎደሎ ማመላለስ ጤናማም አይደለም ሲጀመር። ኃጢአትም ነው እንጂ ሲጀመር ኃጢአት። ለምሳሌ አካለ ጎደሎ ሆኖ ስታዙት እና እንደዚህ ውረድ ውጣ ስትሉት ሲወጣ ሲወርድ ስታገኙ አካል ጎደሎ አትሳቀቁ? ጭንቅላት የሌለው አካል አንገት የሌለው አካል ሲወጣ በአንድ እግር ሽንክፍ እያለ በአንድ እግር 2 ቀኝ እጅ ያለው ጭንቅላት የሌለው አንገት የሌለው አካል ሁሌም ለሊት ለነሱ ብሎ ሲመላለስ በእግሩ ነው የሚመጣው በእጁ ነው የሚመጣው አይታወቅም፣ ግን ይመጣል። ሊታዘንለት ይገባል። የለም እንጂ አላህ ቢኖር ራሱ ሊታዘንለት ይገባል። ይህን አካል ማብራራት ማንም የሚችል የለም። ማንም ማብራራት የሚችል የለም። የእነሱ መደበቂያቸው ማምለጫቸው ፖለቲካ ነው። ደክሞናል። አሁን ፖለቲካችሁ ሰልችቶናል፣ ቋቅ ብሎናል። አሁን ላይ ግን ጥሩ ነው። ኦዲየንሱ በደንብ እየተማረ በደንብ አውቋቸዋል። በቃ ስራቸው ሁሉ ፖለቲካ፣ መዋሸት፣ ማጭበርበር። ሰለቸን። ይሄ ፖለቲካውን በቃ ተጫወቱት። ስለ አምላካችሁ አታስተምሩም፣ አታውቁም አይደለ? ያ አትጠይቁ ተብሏል። ስለ አምላካችሁ አይደለ? እያንዳንዱ መገባባት እኔ ደግሞ አቂዳ ጋር በተያያዘች ነች።